ኢሳይያስ ባያይ ሕዝቅኤል ባያይ ዳንኤል ባያይ በሩቅ አይተው ተሳለሙ። አብርሃም ባያይ በሩቅ አይነው ቀይኑህን አይቶ ሐሴት አደረገ፣ ደስም አለው። እንደተናገርከው እኮ አደረከው። የእግዚአብሔር ልጅ ውዴ ኢየሱስ፣ ውዳችን ኢየሱስ፣ ውዳችን ኢየሱስ፣ የውበት መደምደሚያ ኢየሱስ አደረከው። የኔ አባት የኔ ጌታ የኔ ጌታ ለዘላለም ስም ይባረክ። በሩቅ አይቶ ቀንን አይቶ ሐሴት አደረገ። ሳያዩ በርቀት ተሳልመው ሐሴት አደረጉ። ጌታ ኢየሱስ እኛም ስለ በደል ስለ ኃጢአቴ ስትሰቀል በሥጋ ዓይኔ አላየሁም፣ የሆንክልኝን መከራ አላየሁትም በሥጋ ዓይኔ ግን ያዩ ጻፉልን፣ በመንፈስ ጻፉልን። እኔም በሩቅ ሆኜ ስለ አንተ ስሰማ ሐሴት አደረግኩ። አብርሃም በሩቅ ሆኖ አይቶ እንደተሳለመ ደስም እንዳለው እኔም በሩቅ ሆኜ የዛሬ 2000 ዓመት ስትሞት አላየሁም፣ ስትወለድ በሥጋ ዓይኔ አላየሁም፣ ግን በሥጋ ዓይኔ ያየሁን ያህል ወደድከኝ ውድ ኢየሱስ። እኔስ ያላንተ አያምርብኝም ኢየሱሴ፣ አይሆንልኝም። አትጠገብም አባ ቀርቦ ላየህ ለነካህ በምድረ በዳ ላየህ። ሃሌሉያ ስምህ ይባረክ። እግዚአብሔር መንፈስ ተባረክልን። አባዬ እንወድሃለን። ተባረክ። የነካን መንፈስህ ይባረክ። የማይመጥንህ ሰፈር ወርደህኛን ያየቹ አይኖች ይባረኩ። ታርጉልኝ በእውነት እኔ ራሴን እያስታወስኩ ነው። በቃኝ ወገኖች፣ በቃኝ። ቤት ዞሬ ነው እዚህ ጋር የመጣሁት እና እንዲህ ነበር የምለው። እኔ ደግሞ አዲስ አበባ በገባው ሰዓት ላይ በቃ አንደኛ ባላገርም ነኝ፣ ብዙ እንትን አላልኩም። የት የሆነ መግቢያ ይልላለሁ። ከዛ ይሄኔ እጄ ፈሴን እያዘራው ደግሞ ተኛና በማግስቱ ደግሞ ተመልሼ የማታ ጉባኤ የት ይሆን መግቢያዬ ጨነቀኝ ጠበበኝ ነፍሴ ወዲያለኝ። የምን ነፍሴ ወዲያለኝ? ኢየሱስ ነፍሴን ስለ ነፍሴ ነፍሱን ያኖራት ኢየሱስ እና ወደ እኔ ያለኝ እኔ ነፍሴ ወዲያለኝ ብዬ ስላት ነፍሱን ስለ እኔ ያኖራት ኢየሱስ ነፍሱን ስለ እኔ ያኖራት ጌታዬ። ለካ እነዚህን ቆሜ ስደግም ለካ ጉዳዩ ያለው እዚህ ጋር ነው። እዚህ ጋር ያለውን ሳነበው ነፍሴን ስለ ነፍሴ ነፍሱን ያኖረ አንድ ወዳጅ አለ ለካ። እና ወደ እኔ ያለኛ ታውቃለህ፣ በፍቅር ጥሪ ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣውም፣ ወደ እኔ ቢመጣ አሳርፈዋለሁ ብሎ የሚለው ጌታ ጨነቀኝ ጠበበኝ ነፍሴ ወዲያልኝ ስል ማለት ኢየሱስ አይጨነቅ አይጥበብና ስለ በደል ስለ ኃጢአት ቀራንዮ ኮረብታ ላይ ሞቻለሁ፣ በስሜ የሚያምን የኃጢአቱን ይቅርታ ያገኛል ብሎ ባሪያዎቼ ነቢያቱና ሐዋርያት በስሜ አምነ የኃጢአትን ይቅርታ እንድታገኝ ጠርተውሃል። ጥሪውን ተቀበል። አትበል። ሰኞ ማክሰኞ ጨነቀኝ ጠበበኝ አምጭልኝ ቅዱልኝ ገላገልከኝ የኔ አባት፣ በእውነት የኔ አባት፣ በእውነት የኔ አባት ገላገልከኝ ኢየሱስ በቃ ስል ጠራኛ። ያው ዴ ኢየሱስ ለዘላለም ስሙ ይባረክ። የኔ አባት እዚህ መጥቶ ማይኩን ሚዩት አድርገው እንኳን ስንላቸው አይሰሙም።
በስራዬ ነው የምጸድቀው ይልሃል። ይኸው ሰውዬ እኔ ጋር በስራዬ ነው የምጸድቀው ብሎ ሮሜ ገላትያን ሲጠቅስ የነበረው ሰውዬ ምሽት ሄዶ በስራዬ የት ይሆን መግቢያዬ አያውቀውም እኮ። እኔ ጋር እኮ መጥቶ በስራ መንግስተ ሰማያት ትገባለህ ብሎ ነበር። ከዛ ደግሞ ሄድልና ምሽት በስራዬ የት ይሆን መግቢያዬ፣ የት እንደሚገባ በስራው የማያውቀው ሰውዬ መጥቶ ለእኔ በስራ መንግስተ ሰማያት ትገባለህ ይለኛል። ጳውሎስ ደግሞ ማንም እንዳይመካ ከስራ አይደለም። በተለይ ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ላይ ሲናገር ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ላይ ሲናገር እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ በ4 ነጥብ ሐዋርያው ዘጋው። ታዲያ ጳውሎስ ያልጸደቀበትን ስራ እኔ እጸድቅበታለሁ እንዴ? አትላላጥ እኮ እያለኝ ነው። አትላላጥ፣ አትገባበጥ እያለኝ ነው። ጳውሎስም ኢየሱስም ና ያለኝ ማለት ነው። ወዲህ እፈሩ ኦርቶዶክሳውያን። እዚህ መጥተህ መናፍቃን ምናምን ነገር ብለህ እኮ እንደፈለክ በል፣ ግን በስራዬ መንግስተ ሰማያት እገባለሁ ብለህ ያልከኝ ሰውዬ እዚህ በስራ ነው። ገላትያ ላይ አውጣ፣ ወረድ በልና ወረድ፣ ከፈል፣ ወደ ጎን ወደ ግራ ብለህ አስነብበህን አንተ በዛ ባስነበብከን በእግዚአብሔር ቃል አምነህ መልካም ስራ ኖሮህ መንግስተ ሰማያት እኮ አልገባህም። ደግሞ ለዘላለምም አትገባም። እንደምትገባም አታውቅም። እዚህኛ ጋር ግን እንደሚያውቅ መስለህ ስትከራከረን ነበር። ምሽት ግን ስትሄድ ምን እንደምዘምር አውቃለሁ። እኔ ራሱ እሱ ነበር ዘምሬ የነበረው። በስራዬ የት ይሆን መግቢያዬ? ያው አታውቀውም ማለት ነው። ግጥሙ ተሸክሜ የኃጢአት ክምር ኦኬ፣ ታውቃለህ ማለት ነው። የኃጢአት ክምር ተሸክመ እንደምዞር ዘዋሪ እንደሆንክ ታውቂዋለሽ። ኦኬ፣ ሎዛም አታስጥልም፣ ማናቸውም አያስጥሉ። ኃጢአት ያለበት ሰው ሎዛ ጋር ሂድ አለን። ወይዘሮ ሎዛም ጋር ትዬ ሎዛም ጋር ሂዱ አላለም። ወደ እኔ ኑ ያለው አማኑኤል መድኃኒዓለም ስምህ ይባረክ። የኔ ጌታ ስምህ ይባረክ። ኢየሱስ በእውነት ስምህ ብርክ ይበል። ከነ ድካምህ ከነ ኃጢአት ሸክምህ ና ወደ እኔ ነው ብለው ምንድን ነው ወንድሞች? ምንድን ነው ያጨሱባችሁ ወንድሞች እናቶች? ማን ነው አዚም ያደረገባችሁ? እንዳልኩ ጳውሎስ ለገላትያ ቅዱሳን ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ ይላል። ከበስተኋላ ተደብቃችሁ የምትሰሙ ከ1500 ሰው በላይ እዚህ 370 ይሰማል። ከኋላ እንደ ኒቆዲሞስ 1500 ኒቆዲሞሶች ሰላም ለእናንተ ይሁን። ተደብቀህ ትሰማለህ። አድፍጠህ ከፓስተር እስከ ጳጳስ አድፍጠህ እዚህ ገብታችሁ ከሰማችሁ ኤርሚያስ ይህን ያህል ህዝብ ይሰማዋል ምናምን ነገር ይኸውልህ፣ የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን አልኩ። የእግዚአብሔር ድምፅ ከተማይቱን ይጠራል ይላል በነቢያት መጽሐፍት ላይ። አዎ የሰራዊት ጌታ እግዚአብሔር ከእኔ ጋር ስላለ ተደብቀህ ሹክክ ብለህ በጠራራ ፀሐይ አትግባ ተብለህ ስላሸማቀቁ ስለገዘቱ አይደል ተደብቃችሁ ትሰማላችሁ። ዋናው መስማቱ ነው። ኒቆዲሞሶችም ከኋላ ስሙ፣ እዚህም ያላችሁ ስሙ። በስራዬ የት ይሆን መግቢያ? ጨነቀኝ ጠበበኝ ነፍሴ ወዲያልኝ ብዬ ስል ኖሬ ኢየሱስ ና ስለ ነፍስህ ነፍሴን አኑሬ ያለሁና ና ወደ እኔ አለኝ። ነፍስህ ወዲያልኝ አትበላት፣ ነፍስህን ለእኔ ስጠኝ፣ ለነፍስህ እረፍት እሰጥሃለሁ አለኝ። ታውቃለህ እኔ ነፍሴ ወዲያልኝ ብዬ ስል እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም እረፍት ታገኛላችሁ አላለ? ኦርቶዶክስ በሙሉ ያቸው ከሊቅ እስከ ደቂቅ ነፍሴ ወዲያልኝ ነው። ጨነቀኝ ጠበበኝ ነፍሴ ወዲያልኝ። ክርስትናቸው የጨነቀው የጠበበው ነፍሳቸውን ወዲያልኝ ብለው ነፍሳቸውን የሚረግም ማለት ነው። ውስጣቸው ሰላም የለውም። የአባቶች አምላክ ምስክር ነው ስልህ ውስጣቸው ሰላም የለም። እግዚአብሔር ሊያድናቸው ስለሚፈልግ በድቅድቅ ጨለማ ውስጥ እንዳሉ ራሳቸው ያውቃሉ። ከዚያ የተነግራቸዋለሁ። እኔ እግዚአብሔር በራእይ በድምፅ የሚናገረኝ ሰው ነኝ እኮ አልኩ ብራዘር። ገዢ እንዳጣ እቃ ራሴን እያስተዋወኩ እንዳይመስሉ ሲያመጣው እነግርሃለሁ፣ ካላመጣው ግን ጭጭ ነው የምልህ። ኦኬ ልብ በሉ። እኔ በተወለድኩበት አካባቢ ላይ እግዚአብሔር አንዴ ራእይ ያሳይ። የኦርቶዶክስ ቤተክርስቲያን በጣም ደጋግሞ ነው የሚያሳየኝ። ትልቅዬ ብራውን ከለር ነው፣ ብራውን ነው። እንደሱ አይነት ብራውን እዚህ ቤቴ የለኝም። ኦኬ የማን ነው የአልቃት እንደዚህ አይነት ከለር አለኝ። ቴንኪው የእንግሊዝኛው መጽሐፍ ቅዱስ እዚህ አለኝ። እንዲህ አይነት ከለር ነው ያለው ትልቅዬ መጽሐፍ ቅዱስ።
በኦርቶዶክስ ተዋሕዶ ቤተክርስቲያን የወንዶቹ መግቢያ የሰሜን በር በሚባለው ላይ በዛ ላይ ተጥሏል። ይሄን ነው ከለሩ የሚመስለው ወንድሞች እናቶች። ያደግኩበት የቀደስኩበት ቤተክርስቲያን ነው በራእይ የሚያሳየኝ እና ትልቅ የመጽሐፍ ቅዱስ ነው። የግዙፍ የሚያህል መጽሐፍ ቅዱስ ብሉይና አዲስ ኪዳን ትልቁ ነው። ልክ የገጠሩን ቤተክርስቲያን ታስታውሱ፣ ታቦት ሲወጣ እዛ ጋር ወረብ እንጀምራለን። እዛ ጋር ማሌቱ ላይ ማነው ሰው ካህናት ይቆሙና ይጸለጸናል። መረግድ ከተባለ በኋላ ወረብ እንወርባለን። ከዛ ታቦቱ ወደ ጥምቀተ ባህር ወይ ደግሞ ዙሪያውን ሲዞር በዛ ነው የሚዞረው እና እሱ ዋጋ ማለት ነው። የሰሜኑ የወንዶቹ በር መግቢያ ላይ ትልቅዬ እንደዚህ አይነት ከለር ያለው መጽሐፍ ቅዱስ ውጭ ላይ ተጥሏል። ያው እግዚአብሔር ምስክር አልኳቸው፣ የአባቶች አምላክ ምስክር ተጥሏል። ቀጥሎ እግዚአብሔር ያሳየኝን ወደ ቤቱ ስገባ ያሳየኝን ነገር አልናገርም። አሁን እግዚአብሔር በስራ እያንዳንዱ ነገር ስለሚገልጠው ማለት ነው። በባለፈው ብፁዕ አቡነ ማርቆስ የስብከተ ወንጌሉ ኃላፊ ድቅድቅ ጨለማ ውስጥ ነን ብለው ሲሉ ለእኔ ሕያው እግዚአብሔር ምስክሬ የእሳቸው ንግግር ብቻ ሳይሆን ከዛ በፊት የሰማሁት ያየሁት ነገር ስላለ ለእኔ ይገባኛል። ወንድም አለም ለአንተም ይገባሃል። የገባኝ ከእናንተ ይልቅ የተለየ ሰው ሆኜ ሳይሆን እግዚአብሔር አስቀድሞ ያሳየ ነገር ስለነበረ ህዝቡ ተጠምቷል። ህዝቡ ወንድሜ ገብቷቸዋል። ራሳቸው ከላይ ያሉት እኮ ገብቷቸዋል፣ በደንብ ገብቷቸዋል። መቋሚያ በመወዝወዝ አባቶች መንግስተ ሰማያት አልገቡም። መጽሐፍ ቅዱስ ወንጌል ይሰበክ፣ ባለመስበካችን ህዝቡን አስበላኑ። 10 ሚሊዮን ህዝብ አጣን ያሉት ብፁዕ አቡነ ማትያስ ፓትርያርክ ናቸው። የት ሄደ 10 ሚሊዮን ህዝብ? እንዴት አስበላችሁት? ኦኬ እኔ አሁን ኦርቶዶክስ የኢትዮጵያ ኦርቶዶክስ የጌታ ቤተክርስቲያን እንደሆነች አምናለሁ። ግን ሀዲዱን የሳተ ባቡር የሆነች ከአምላኳ የራቀች ፈጣሪና ፍጡር የተቀላቀለባት መጽሐፍ ቅዱስ ላይ የሰው ስርዓት የሆኑ መጽሐፍቶች የተቀላቀሉባት አገልጋዮቿ ከእግዚአብሔር የተላኩ ይመስላሉ። ግን የእግዚአብሔር የሆነ ነገር እንዲነገር የማይፈልጉ ብትናገርም የሚቆጡ፣ የሚበሳጩ፣ የሚረግሙ፣ የሚሳድዱ፣ የሚደበድቡ፣ የሚገሉ ናቸው፣ የሚያስገድሉ ናቸው። እውነቱን እንደምነግር ብራዘር፣ እውነቱን እና ድቅድቅ ጨለማ ውስጥ ነን። ቅዳሴ ቀድሰን ማህሌት ቆመን የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል? ያሉት ብፁዕ አቡነ ማርቆስ ናቸው። እኔ መልሱን ከርቅ እንመልስ። ብፁዕነቶ አይመስለኝም። ኦርቶዶክስ በቁሟ እየፈረሰች እንደሆኑ ራሳቸውም አውቀዋል። ነገርየውም ገብቷቸዋል። ስብሰባ ይሰበሰባሉ። መጽሐፍቶቻችን እናንተ አይደላችሁ የምታድሷቸው ብለው 10 ዓመት እረኛው ኤርሚያስ ቁጭ ብሎ ጌታ ኢየሱስ ስብሰባ እንዲቀመጡ አደረጋቸው። ከሌሎች ወንድሞቼ መጽሐፍት የጻፉ ከኔ በፊት በጣም የደከሙ ስልጠና የሰጡ እዚህ ያልወጡ ወንድሞቼ ናቶች በጣም እናስ ግብግቡ ብራዘር ቤተክርስቲያኒቱን የማፍረስ አይደለም። ቤተክርስቲያኒቱ በእውነተኛ የወንጌል ብርሃን ሁለንተናዋ እንዲቀየርና ለጌታ የታዘዘች እንደሆነ በክርስቶስ ኢየሱስ አምነው ህዝቧ የዘላለምን ህይወት የሚያገኝበትን እውነት መንገር ነው። ድቅድቅ ጨለማ ውስጥ ማኖራቸውን ብፁዕ አቡነ ማርቆስ መናገራቸው ብቻ አይደለም። ርዕሰ ባህታዊ አባ ገብረ ኪዳን ቢጫ ለባሹ ብንኖርም እየገማን ነው፣ እየበሰበስን ነው፣ እየሸተትን ነው አሉ። በኃጢአት ብንሞትም ሲኦል ይጠብቀናል አሉ። 4 አይና ያላቸው አባት ብለህ ያልካቸው ስንሞት ሲኦል ነው የሚጠብቀን ብለው ካሉ እኔ ወንጌል ለዚህ ትውልድ ካልሰበኩ በእውነት አልኩ ዘመኔ አጭር እንደሚሆን አውቃለሁ። ስበክ ብሎኛል። እናንተን ሳላቃችሁ፣ ሚስቴን ሳላቅ፣ ልጆቼን ሳላቅ ጌታ መጥቶ በሌሊት ያወራኝ ያሳየኝ የነገረኝ ጌታዬ ታማኝ ነው፣ ጻድቅ ነው። እውነት ነው ወንድሜ፣ እውነት ነው ሲነግረኝ ለካ እኔ እውነት አልመሰለኝም ነበር። ደጋግሜ እንደነገርኳችሁ ለራሴ በህልም ሲናገረኝ፣ በራእይ ሲናገረኝ፣ ድምፅ ሲያሰማኝ ሚስቴ የለች፣ ልጆቼ የሉ፣ ያኔ አላገባውም፣ ብቻዬን አዲስ አበባ ከተማ ውስጥ እንደዚህ ድንቡሽቡሽ ላይ አሁን እንደምታየኝ አይደለሁም። ቀጫጫ ሆኜ ስለመቅጠንና ስለመወፈር አይደለም ጉዳዩ። እድሜያችንም ሲጨምር ሰውነታችንም ይጨምራል። በማንበላበት ሰዓት ላይ እንከሳለን፣ በምንበላ ሰዓት ላይ ሰውነታችን ይጨምራል። እሱ አይደለም ጉዳዩ። የእግዚአብሔር የዘላለም ሀሳብ ማለት ነው። እናስ እግዚአብሔር ከሩቅ ዘመን አይቶ
ወደዚህ ዓለም ሲያመጣን እያንዳንዱ የተፈጠርክበትን ዓላማ ጠይቅ፣ መርምር፣ ፈትሽ። ኢየሱስ ለምንድን ነው ያመጣኝ እዚህ ምድር ላይ? ለምንድን ነው የተፈጠርኩት ብዬ ጠይቄ ያውቃለሁ። የአባቶች አምላክ ምስክር። ሳሚ ሬስቶራንትና ካፌ ትዝ ይላችኋል? ፈረንሳይ ማን ነው አየር ጤና እሱ ጋር ወደ ገነት ቸርች መታጠፊያዋ ኩርባዋ ላይ ህንፃ አለ። አየር ጤና ህንፃ አለ። ህንፃው ጋር በህንፃውና በአስፓልቱ ጋር እንደዚህ አስፓልቱን ለመከለያ የታሰረ ምንድነው የታጠረ ብረት አለ። ብረቱን እንደዚህ ደገፍ ብዬ ቦታ ራሱ እንኳን አልረሳውም። ህዝብ እንደዛ እየተንጫጫ ሰብኬ ነው ወንጌል ሰብኬ ያለው፣ ግን እርቦኛል፣ የሚያበላኝ የለም፣ ገንዘብ የለም፣ ደሞዝ የለም፣ ስራዬን ጥዬ ነው የወጣሁት፣ እግዚአብሔር ውጣ ብሎኛል፣ ማንም የለም። እግዚአብሔር ድንገት በመንፈሱ ራርቶ ወይ ደግሞ እግዚአብሔር አመልክቶት ካልሆነ በስተቀር በተለይ አንድ የሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ አረሳትም። እዛ ጋ ቤት ኪራይ ስፈልግ ቆይቼ እዚህ ጋር አንገቴ ላይ ክር አስሬ ያለው መስቀል አድርጌያለሁ፣ መጽሐፍ ቅዱስ ይዤ ተከታትላኝ ከበስተኋላ ያመጣ አታውቃኝ፣ አላውቃት፣ ና አለች፣ ና አንተ ና ቶሎ አለች። ቤት ብፈልግ ገብቷት መስሎኝ፣ እሷ ልካ እኔን አታውቅም፣ እኔም እሷን አላውቃት። ግባ አለችኝ፣ ገባሁ። ቤተሰብ አለ ቤት ውስጥ እና ግባ ቁጭ በል አለችኝ። እንጀራ እንደ ጉድ ቆልላ ሰጠች፣ በላሁ። ማንሽ ምናምን ነገር አልጠየኳትም። ልጆቿ ቤተሰቧ ሁሉ አለ እና በኋላ ላይ ራሷን ሳስታውቀኝ የቀጠና 2 ሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ ናት። ምን አይተሽ ነው እንኳን ብዬ አላልኳትም። መብላት አለብህ አንተ የእግዚአብሔር ሰው አላለችኝም። ክሬን አይታ አንገቴ ላይ ክር አይታ ኖ ከክሩ አልፋ አባ ነግሯታል። ባሪያዬ በዚህ እያለፈ ነው ሂጂ ብሎ እንደነገራት ምንም ጥርጥር የለኝም። ምንም እማታውቀኝ ሴት እንዴት በራ እንኳኩታ ከፍታ ና ተመለስ ና አለችኝ። ከዛ ቤት አግብታ ቤተሰቦቿ ልጆቿ አሉ አበላችኝ። ከዛ ውስጥ እንደተሰማ ጸልይልኝ አለችኝ። ስምህ ማን ነው ብላ ሳትጠይቀኝ ከዚህ ሳትጠይቀኝ መገለጥ። ለዚህ ነው አየህ የጸጋ ስጦታ በክርስቶስ ቤተክርስቲያን በአካል ላይ እንደሚሰራ ማምነው። የቀጠና 2 ሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ ናት። ትልቅ የሰው ናት። ሙሉ ሰው 3 ልጆች ነው 4 ልጆች አሏት። ቤቷ ደርባባ የሆነች የጸሎት ሴት መሆኗ ራሱ ያስታውቃል። እንዴት አይነት ሞገስ እንዳላቸው በኢየሱስ ስም። ጌታ እኮ ነው አንተ ጌታ እኮ አባ ብለህ እሱሩ ነፍርቀህ ቃሉን አንብበህ ቃሉን ሰምተህ ስትወጣ አመዳም አትሆንም። የምትናገረው አታጣም። እና አረሳውም። እና እዛ እርቦኝ ነበር በዛን ቀን ብረቱ እንደዚህ ተደግፌ ጌታ ኢየሱስ ሆይ አልኩት። ያኔ ለወንጌላዊነት ጠርቶ እየሰብኩ ነው። ጌታ ኢየሱስ እኔን ለምንድን ነው የፈጠርከኝ? እዚህ ምድር ላይ የምኖርበት ዘመን ምን ያህል ነው? ምንድን ነው የምሰራልህ? ግልጽ አጭር የሆነውን ነገር ንገረኝ ብዬ ሳሚ ሬስቶራንትና ካፌን ወደ ገነት ቸርች እንደዚህ ልታጠፉ ስትሉ ኩርባው ላይ ህንፃ አለ። ህንፃው ፊት ለፊት ላይ እዛው ጋር አስፓልቱን የነጠረ አሁን ካላፈረሱ መሰቀር አስፓልቱን እንደዚህ ሰዎች እየዘለሉ እንዳይገቡ ልጆች እንዳይገቡ የታጠረ ብረት እንደዚህ ይዤው እዛ ጋር ቆሜ ነው እያለቀስኩ። ህዝብ ይሄዳል ያልፋል። እኔ ወደ አስፓልቱ እንደዚህ ዞር ብዬ መኪናውን እያየው ነው አለቅስ የነበረው እንደዚህ ደገፍ ብዬ። ይጸለያል ጸሎት ብራዘር፣ ጸሎት ተንበርክኮ ብቻ ነው ጸሎት። እየነዳህ መኪና ጸሎት፣ እያስተማርክም ጸሎት፣ በአደባባዮችም ላይ የትኛውን ቦታ ላይ ጸሎት የዚህ ጉዳይ ነው። ይሄን ከሰማይ ጋር በልብ ማለት ነው። መሰዊያው እዚህ ነው ያለው። መሰዊያው እዚህ ነው ያለው እና ጸልይኩ። ጌታ በሌሊት መጣ። የምኖርለትን ብቻ ሳይሆን የምሞትለትን ስራ ነገረኝ። ስራውም መስበክ፣ በጎነቱን መናገር። በቃ ከዛ በኋላ ለምን የፈጠርከኝ ብዬው አላውቅም አልልም። በየፌርማታው ሊነግረኝ አይገባም። ለምንድን ነው የፈጠርከኝ ብዬ እና ለምን የፈጠርከኝ ብላችሁ በሉት ጌታን ማለት ነው። በጌታን ብትሆን ለምን የፈጠርከኝ? ምን ያህል ዘመን ነው የምኖረው? በኔ ልትሰራ የወደድከው ምንድን ነው? አመልክተኝ፣ መንገድህን አሳየኝ፣ ፍለጋህን አሳየኝ ማለት በመንግስት ውስጥ ያለ ነው። ኦልሬዲ መንገዱን ነግሮናል ኢየሱስ መሆኑ። እሱን አይደለም እያልኩ ያለሁት። ልክ ዳዊት እንዳለው በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ ብሎ የሚለው ቃል አለ በመዝሙር 145 ላይ።
አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ ይለዋል። ፍቃድ አለው ማለት ነው። ጌታ ቸርች ውስጥ አምጥቶ ቁጭ አድርጎ ዝፍዝፍ አድርጎ ቡልቡል እያደረገ ሁሉ ቀን እኛን ዛጋ እየመገበቻ አይደለም የሚኖረው። አድኖናል። ካዳነን በኋላ እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል። ለማ ማዳኑን ለማ ክብሩን ለወገኖች ማዳኑን ለአሕዛብ ትናገራለህ። እንዴት ነው ጴንጤ ታዲያ መጥቶ እዚህ ጋር በቃ ሁሉ ቀን መጥተህ እዚህ ጋር ፍጡር አውርተህ ስትሄድ ሲያስጠላብህ አልኩ ወንድሜ። እኔ ራሱ ሲያስጠላብኝ ፍጡር አውርተን ስንሄድ በቃ ሁሉ ቀን ዳንኤል እንደዚህ ብሎ ኤርሚያስ እንደዚህ አለ እንትና እንደዚህ አለ ዳንኤል እንትና አለ ሰናይ እንደዚህ ብሎ ባህሩ እንደዚህ ብሎ ምናምን ነገር በቃ ምን ይጠቅማል? ሁሉ ቀን ይሄንን ብራዘር የሆነ ጊዜ እኮ ልታወራ ትችላለህ። ነው እግዚአብሔር ልጆች ወለድሁ፣ ደረሱልኝ፣ አደጉልኝ፣ ማዳኔ ሊናገሩ ዝናዬን ወዳልሰሙት ወደ ሩቅ አገር ሄደው ሊነግሩልኝ ብሎ ይላል። ቁጭ ብሎ ሉተር ካልቪን ዝንጊልን አትናቴዎስ በቃ ሁሉ ቀን እንዴት ወገኖች ቻላችሁበት? እንዴት ቻላችሁበት ወንድሞች? የታለ ችንካሩ? የታለ ሞቱ? የታለ ትንሳኤው? የታለ ሰውን መውደዱ? የታለ የፍቅሩ ባለጠግነት? የታለ የምህረቱ ባለጠግነት? የታለ የጸጋው ባለጠግነት? የማያልቀውን ባለጠግነት አሰብክም ወይ? የለም። በጥሪ ነው። ለዚህ ነው ይሄ ቢያናድዳችሁ ያናድዳችሁ። ብዙዎቻችሁ እግዚአብሔር ስራ ያልሰጣችሁ በእግዚአብሔር መንግስት ውስጥ ቁጭ ብላችሁ አመድህን የምታቦን አመዳም ሆነ ቀርታል። ቸርች ውስጥ ነው ያለው፣ ግን አመዳም ሆነ ቀርታል። እግዚአብሔር ስራ አልሰጠህም። ስጠኝ በለው። ስራ የጌታ ስራ የሚበዛላችሁ ሁኑ ብሏል። ኦኬ፣ ስጠኝ፣ ስራዬን ስጠኝ፣ የምሰራውን ስጠኝ በለው። ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ ብቻ ማለት ነው። ስራም ስጠኝ በለው። አዝመራው ነጥቷል፣ ሰራተኞች ጥቂቶች ናቸው፣ መከሩ ግን ብዙ ነው ብለሃልና እባክህ አባ ካስተማርከኝ አይቀር ቴዎሎጂ ገብቼ ከተመረኩ ምንም ልማር፣ ኮሌጅም ልበጥስ፣ ዩኒቨርሲቲም ግባ፣ ዋቴቨር የትኛውን ማድረግ፣ ፒኤችዲንም ተማር፣ እግዚአብሔር ይባረክ። ጥበብን ለጠቢባን እውቀትንም ለአስተዋዮች የሚሰጥ የዳንኤል የሰለሞን አምላክ የባስልኤል አምላክ ሰጥቶ ተምርሃል፣ አውቃል። ቴንኪው። በዛ በተማርክበት በእንግሊዝኛ አቀላጥፈ ያድናል ኢየሱስ ብለህ አሰብክም ወይ? አትሰብክም ወይ? ብራዘር ቀን አልቆ ዘመን ተዘግቶ አንዳንዶቻችሁ እንግሊዘኛችሁ ሲያምር አንደበታችሁ ላይ በዛ ግን አሰብክም። በዛ ግን ብሰብክ ለስንት ነጮች በድራግ በአሽሽ በመጠጥ በዝሙት በርኩሰት በኢሉሚናቲ በአጋንንት መንፈስ ታስረው የያዙ የሀበሻ ልጆች በአውሮፓ በአሜሪካ በካናዳ በአውስትራሊያ በባህር ደሴቶች የስንት ትውልድ በስንት ትውልድ የስንት ወጣት ነፍስ እየበላላለሁ አደርስለትም። እንግሊዘኛችሁ ሲያምር ቁጭ ብለህ ግን ካልዲስ ካፌ ማኪያቶ እየጠጣህ ወሬ ስታርባክስ ሄደህ ወሬ። ወንድሞች እናቶች እንዴት ያስጠላል! በምትችሉት እንግሊዘኛ ያድናል አትልም። ያድናል፣ ይታደጋል፣ ይመጣል፣ ንስሐ ግቡ አትልም። ስንት ትውልድ እያለቀ ነው። ሼሞኒው በጣም ነው የምታሳፍሩት። I have decided to follow Jesus ብለህ ትዘምራለህ ቸርች ውስጥ አይደል? አንተ ማለት ነው ዲሳይድ ያላደረጉ የእግዚአብሔር ልጅ ግን ለመከተል ያልወሰነ ስንት ትውልድ አለ። ሊሰማ የሚገባው የሰው ነፍስ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 14 ማነው ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ያቺ ነፍስ ልትሰማው የሚገባው ኢየሱስን ነው። ውሸታን ነው ማነው? ሰዎች ሙስሊሞች ውሸታቸው ነው፣ ነፍሳቸው ግን እውነተኛ ነች። ጌታ መስማት ትፈልጋለች። ሙስሊሞቹ ወላዋይ ካላደረካት በስተቀር አስለምዳት በኃጢአት አደንዝዛት ካላስቀመጥ በስተቀር ነፍስ ሁልጊዜ የተገኘችበትን ትናፍቃለች። ነፍስ ከየት የተካፈል ነው? ከእግዚአብሔር ሕያውን ነፍስ ሕያው ከሆነ ከዘላለም አምላክ ነው የተካፈል ነው። ለዚህ ነው ሰው ሲሞት ነፍሱ ወደ ሕያው እግዚአብሔር ይሄዳል። ሳትሄድ በፊት ከአንተ ውስጥ ሳያወጣት በፊት ልክ አፓራተስ ቀፎን እዚህ ውስጥ ሲም ካርድ አለኝ እኔ ያስቀመጥኩት የምጠቀምበት። ኦኬ ፎኑ የኔ ነው፣ በገንዘብ ገዝቼ ማለት ነው። ኦኬ በዚህ ፎን ላይ የፈለግኩትን ማድረግ እችላለሁ።
እናንተ እያያችሁ መስበር እችላለሁ፣ መሸላለም እችላለሁ። ሲም ካርዱን አሁን እዚህ ጋር ማውጣት እችላለሁ ከውስጡ ከፈለኩ በውድቅት ሌሊት ከፈለኩ ጠዋት ላይ ከፈለኩ በጋ በክረምት የፈለኩትን ለማድረግ እዚህ ስልክ ላይ ስልጣን አለኝ። ለምን? ሲም ካርዱ በእኔ ነው የተመዘገበው። ቀፎን እኔም የገዛሁትኝ የኔ ነው ማለት ነው። እንደዚሁም ኤርሚያስ እግዚአብሔር ከፈለገ በበጋ ከፈለገ በክረምት አሁን እያያችሁ ሲም ካርዷን እኔ ከውስጧ እንደማውጣት ነፍሴን ከኔ ውስጥ ከባህር ውስጥ ከዳንኤል ውስጥ ከሰናይ ውስጥ ከይስሐቅ ውስጥ ከበለጠ ውስጥ ቢያወጣ ዳውን እግዚአብሔር አትለውም። መብት የለህም። ፍቃዱን በምድር ላይ ያደርጋል። እጅህን ተው። እንደዚህ ማድረግ የለብህም። ልታደርግ አይገባህም ነበር። ተሳስተሃል። ለምንድነው እንደኛ አይነት ነገር የምታደርገው ብሎ ሊለው የሚችል ማንም የለም። በፈለገ ሰዓት ነፍስን አውጥቶ ይወስዳታል። ሲም ካርዷ ማለት ነፍስ ናት። አውጥቶ ይወስዳታል እና ትሄዳለህ ማለት ነው። ትቆማለህ በጌታ ፊት። እኔም አንተም አስታውሳለሁ። አንተ ልጅ ቲክቶክ ላይ ባይዞ ኢየሱስ ቲክቶክ ላይ ተቀምጠ እንደዚህ እንደምናወራ ማናቅ ይመስለዋል። አንዳንዱ ማያ ይመስለዋል አይደል? እና ጌታ ጋር ስትሄድ በደንብ ነው የማስታውሰው። አንተ ልጅ በተለይ በጣም ብዙ ገስቶች ላይ እየገባህ ወጥረ ገትረ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ሳትል በገባህበት ቦታ ሁሉ ስለ ሉተር እና ስለ ካልቪን ስለ አትናቴዎስ በተለይ ስለ ዮሐንስ አፈወርቅ ስትናገር አንጀቴን ነበር ቅቤ ያጠጣው። በጣም ነበር ደስ ያለኝ። እንካ አክሊል ብሎ ኢየሱስ አይሰጥህም። የሚሰጥህ እዛ ከሄድክ በአባቱና በመላእክቱ ፊት የሚመሰክርልህ ከመሰከርክለት ነው። አንተ አሁን ከላይ እስከታይ ታጥቀ የወጣው ካልቪን ሰኞም ማክሰኞም ሮብም ሐሙስም ዓርብም ካልቪን በኦርቶዶክስ አቅጣጫ አይደለም የሚመሰክሩት። ዘመኑ ዮሐንስ አፈወርቅ፣ ኤፍሬም ሶሪያዊው ውዳሴ ማርያምን የደረሰ የሀገረ ብህንሳው ቅዳሴዋ እንዴት አድርጎ እንደደረሰው ጎሳ ልቤ ቃለ ሰናይ ወአኔሃ ቅዳሴ አለማርያም እንዴት አይነት እኮ ዜማ መሰለ። እስኪ በዜማ በለው ቀሽረው እስኪ እያለ ቀሸርከውም ከካውም እዛ ስትሄድ ስለ ኢየሱስ ስለ ስሙ ከመሰከርክ በአባቱ ፊት ይመሰክርልሃል። ኦኬ ያልመሰከርክስ እነሱስ እሺ ጨለማው ስላሉ ነው። የኔ እናንተ ምን የሚሉት ነው? ወንድሞች እናቶች ምን የሚሉት ነው? አሁን ከዚህ ቤት ወጣ ሌላ ቦታ ላይ ብትሄድ ማንም የሚወራው አግናጢዮስ ነው። አግናጢዮስ ነው። ዛሬ ማርሳቸው አግናጢዮስ ነው። ነገ ደግሞ ማን ሊያወሩት ይችላሉ? ኢየሱስን ሊናገሩ ይችላል? ኖ በፍጹም ኦሪገን ነው። ኦሪገን በድርሳኑ ይላል ቅዱስ ጳውሎስ በመልእክቱ አይለም። ኦሪገን በድርሳኑ ሁሉም በየቦታው ማለት ነው የየራሱ ሲነካበት ይመጣላል። እዚህ ወንጌልን እንዲህ ብሎ ኢግናሽስ እንደዚህ ያለና የፖሊካርፕ አስተሳሰብ ከመጽሐፍ ቅዱስ ትንሽ የራቀ ነበር፣ የወጣ ነበር፣ የቀረበ ነበር። እኔ እኮ ታሪክ ስላለ በታሪክ ውስጥ አይነሱ እኮ አይደለም እየምለው ወንድሞች እናቶች፣ ግን እንዴት ያን በምንድነው እየተጨቃጨቀን ያለው ነው? በምን እየተጨቃጨቁ ነው ያሉት? ኦኬ ኦርቶዶክስ ጋር ብትሄድ በገድላት ድርሳናት ነው። ገድላት ድርሳናቷን አስጣልናት። በውስጠ ሚስጥር የሚሆን እነሱ አሁን ቢጠቀሙበትም ማለት ነው። ኦኬ አባቶች ይሉልሃል። አባቶች ብለው የሚሏቸው ደግሞ በተለይ የሚያነሷቸው የውጭዎቹን ነው። የሀገር ውስጥ እስኪ አባቶች ያንሱ። አሁን ለምን አንተራ ማን ነው ሁለተኛው ቄርሎስ ብላችሁት የለ ማን ነው? አባ ጊዮርጊስ ዘጋስጫን መጽሐፈ ሚስጥርን የጻፈ እዚህ እኔ ጋር 6 መጽሐፍቶች አሉ። የሱ ማነው 6 ኧረ 8 ከ8 በላይ 10 ምናምን ነገር በላይ ያሉ የአባ ጊዮርጊስ ዘጋስጫ መጽሐፍቶች ሁሉ ብቻ ማለት ነው። ኦኬ ስታረብ ብትል ኢየሱስን አታገኘውም። ያድናል አይልህም። የሚያወራህ በሙሉ የሰው ስርዓት ነው። አባ ጊዮርጊስ ወለተ ጊዮርጊስ በቃ በሙሉ የሰው ስርዓት፣ አንዳቸውም ወደ ኢየሱስ አይጠቁሙም።
በቃል ኪዳናቸው የታመነ ነው እንጂ ብለው የሚሉ ኢየሱስን ያመነ አይሉም። ገድላት እያንዳንዷን እራሳቸውም እንደመሰከሩት እንደ ኤርሚያስ ገድላትን ያነበበ የለም ብለዋሉ አይደል? ኦኬ እኔ ሌሎች ወንድሞችም አሉ ከኔ የተሻለ ያነበቡ ግን አላችሁ አይደል? አዎ ይኸው እውነት ነው፣ እውነት ነው። ግን አንዳቸውም ቦታ ላይ ያነበብኳቸው ሙሉ በሙሉ አላወጣኋቸውም። ሙሉ በሙሉ አልኩ አላወጣኋቸውም። ግን ሳነብ ስውል አንዳቸውም በኢየሱስ እንድታመን አያደርጉም። በቃል ኪዳኗ ያመነ የታመነ መቃብሯን የሳመ ያሳመ መጽሐፏን የጻፈ ያጻፈ የደጎሰ በስሟ ሕንፃ ቤተክርስቲያን ያሳነጸ ጧፍ ዘቢብ ዣንጥላ ለቤተክርስቲያን የሰጠ ምሬ ምርልሻለሁ ምሬ ምርልሃለሁ ብሎታል ብሏታል። በቃ እብድ የሚያህል መጽሐፍ አንብበ ኢየሱስ የሚባል ውስጥ የለም። በኢየሱስ መታመን የሚባል የለም። አንተን ወይ በመቃብሯ ወይ በሴትየዋ እንድትታመን የሚያደርግ ታውቃላችሁ። የዘላለምን ህይወት ሰው ለማግኘት ዘያምን በወልድ በሕይወት ዘላለም የምትለዋ ቤተክርስቲያን በወልድ የሚያምን የዘላለም ህይወት የለውም ብላ የምትለው ቤተክርስቲያን የአቡነ ተክለ ሃይማኖትን አጥንቱ ሞቷል። መቃብሩን ቤዛ ከመቃብር ውስጥ ደግሞ አጥንቱ ወጥቶ ተቀምጧል። በ57 ዓመቱ የሰውየው ራስ ቅሉ ምናምን ነገር በሙሉ ማለት ነው። እና ሄደህ አጥንቱን ደብረ ሊባኖስ እንደዚህ ከዳሰስከው የዘላለም የኃጢአት ይቅርታን ታገኛለህ፣ መንግስተ ሰማያት ትገባለህ ይላል ይህ መጽሐፍ። የሰው አጥንት ዳሰህ የተክለ ሃይማኖት አጥንቱን አጽሙ ከዛ እኛ ጋር ደግሞ ይመጡና ከኢየሱስ ውጭ ሌላ አዳኝ መለሰ። ኧረ በፍጹም እንዴ አንድዬ መድየሱ ነው ያለሱ ማን አለ ይለዋል። መጽሐፍታቸውን ስታነብስ የተክለ ሃይማኖትን መቃብሩና አጽሙን ዳሰህ መንግስተ ሰማያት ትገባለህ ይላል። ኃጢአት ይሰረይልሃል ይላል። ኃጢአት መሰረይ ማለት የኃጢአት ዕዳ በቃ ይነሳልሃል። የሰውየውን አጥንት መንካት አለብህ። ያ አይልም አንተ ውሸታም ብሎ የሚል ሰው ይምጣ፣ እስኪ ይምጣ። አንድ ሰው የሶስት ቦታ አለ። አንድ ሰው ብቻ ካሜራ እንድከፍት፣ አንድ ሰው ብቻ። እዚህ ቤት ቅጥፈት የለም። አንድ ሰው ብቻ አልኩ። አቡነ ተክለ ሃይማኖት እግራቸውን የተቆረጡት ለእኛ ለእናንተ ለኢትዮጵያ ሲሉ ሲጸልዩ አሉ አይልም። እግራቸውን የተቆረጡት ግለሰብ ነው የቆረጣቸው። ኦኬ ወሎ ላይ የወሎ ገበሬዎች ናቸው ከአገው ብሔረሰብ ጋር ሲዋጉ ብሎ ይላል። ጎጃሞች ደግሞ የሸበል በረታ ገበሬዎች ናቸው እግራቸውን የቆረጡት ይላል። ደወል አርጋ ወደ ጎጃም ደወልና የሸበል በረታ ገበሬዎች ነው እግራቸውን መድምዶ የጣለው። ምክንያቱም ጎጃሜ ቡዳ ነው ያለው ይሄ መጽሐፍ ነው። እና ይሄን መጽሐፍ ያነበበ ያስነበበ መንግስተ ሰማያት ይገባል ይላል። ሲኦል ነው የምትገባው። ሲኦል በደንብ ተዘጋጅቶልሃል። ታውቋቸዋል። የትኛው ኦርቶዶክስ ነው መንግስተ ሰማያት የሚገባው? ማን ነው አፉን ሞልቶ የሚናገረው? ነውር እኮ ነው ራሱ በኦርቶዶክስ መንግስተ ሰማያት እግዚአብሔርን በማመኔ መንግስተ ሰማያት እገባለሁ ብለህ ካልክ የብልግና ጥግ አሳየ። እንዴት አይነት ደፋርና አንተዬ! ምንድን ነው ግን እንደዚህ በዚህ ናል ትቢት? ኧረ ጥሩ አይደለም። በልክ አድርገው። እንኳን አንተ አይደለም በገዳም የተንከራተቱ ጤዛ ለሰው ቁሩን የታገሱ መዓልተ ቁሩን የታገሱ ድምፅ አራዊቱን የታገሱ እነሱ ሁሉ ቅማል ወሯቸው ቱሃን የልጅ ልጆቻቸውን ሁሉ እስኪያዩ ድረስ ላያቸው ላይ ፈለፈሉ። እነሱ እንኳን አይገቡም ይላል። ተስፋ ሲያስቆርጥ ማለት ነው። ዋልድባ ሄደው ተራራውን እየቧጥጡ እንደ ዝንጀሮ ገደሉን እና ቆንጥሩን እያሉ እዛ መከራ አልብተው ዳቤ እየበሉ ከመራራ ቅጠል ጋር እየበሉ አንተ እዚህ አዲስ አበባ ከተማ ላይ ፀጉርን ኦራ አድርገህ ተቆርጠህ ማኪያቶን እየጠጣህ መንግስተ ሰማያት ልትገባ? አትቀልድ እባክህ አንተ። ኧረ አትቀልድ። እንደዚህ አባቶቻችን መንግስተ ሰማያት ዝንጀሮ ይመስል ጫካ ለጫካ ዞረህ ከዝሆን ጋር ታግለህ ከባብ ጋር ተኝተህ መዓልተ ቁሩን ታግሰህ ጤዛ ልሰህ ነው የምትገባው ይለዋል። እሱን ቢሆን እርግጠኛ አይደለም። እነዛው ራሱ ገዳም የገቡትን ሄደህ ብትጠይቃቸው አያውቁም። አቡነ ኪሮስ የሚባሉት ሁሌ ይናገራለሁ። ምሕረተአብ ሲናገረው ነበር። ሞቱ
ሲሞቱ መላእክት መጡና ነፍሳቸውን አወጥተው ይዘዋቸው ሲሄዱ ተሸክመው ማለት ነው ወደ ሰማይ ይዘዋቸው ሲሄዱ አየሩ ላይ ደመናው በላይ ሲደርሱ ሰይጣን አገኛቸው። አቡነ ኪሮስ ሆይ በህይወት ዘመን ሳለህ በጸሎት በጾም ተጠምደህ ስታቃጥለኝ ስትዋጋኝ ስታንከራትተኝ ኖርክ እና አሁን የምድር ረፍትህን ጨርሰህ መንግስተ ሰማያት ልትገባ ነው አይደል ብሎ ጠየቀው ይላል። ሰይጣን ማንን? አባታቸው ራቢ ነው ኪሮስን። እና እሱ ሲመልስለት ሰይጣን ሆይ ጅል ነህ፣ እኔም ራሱ መግባቴን አላቅም ብሎ አለ ይላል። ለሰው ጸሎት ሲጸልይ ለሰዎች ግን ጸሎት ሲጸልይ 40 ዓመት ነው ምናምን ነገር ዛፍ ላዩ ላይ በቀለበት የተባለ ሰውዬ እኮ ነው። ስሙን የልጁን ስም ኪሮስ ብሎ ያወጣ መንግስተ ሰማያት ይገባል ብሎ የሚል ገድል እኮ የተጻፈለት እኮ የትግራይ ተወላጅ ነው። ወንድም አለም የኦሮሞውን የአማራ ደንታ አይደለም። ሲዳማውን ከምባታ አይመለከተኝም። ጉራጌውን አቸፈር ምንም የሚመለከተኝ ነገር የለም። ግን አንድ ነገር ነው የምነግርህ ስልም ሰማኝማ ስልህ የማንንም ስም ጠርተህ መንግስተ ሰማያት አትገባም። መድኃኒዓለም ምስክሬ ነው፣ አትገባም። ኢየሱስ የእግዚአብሔር ልጅ እንደሆነ እግዚአብሔር ከሙታን እንዳስነሳው ደግሞ ጌትነቱን በአፍህ መስክር። ብቻ ነው የምትድነው፣ ብቻ ነው የምትጸድቀው። መጽደቂያውና መዳኛው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትጸድቃለህ፣ ትድናለህ፣ ትጸድቃለህ። መጽደቅና መዳን ያምራል። አዎ እንግደው ሰማይ የዘጋው በ4 ነጥብ የታተመ በመንፈስ ቅዱስ በቅዱሳት ሐዋርያት የተነገረው ኢየሱስ ጌታ እንደሆነ በአፍህ መስክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ እመን። ያኔ ትድናለህ፣ ያኔ ትጸድቃለህ እንጂ ቱሃን ልጆቿን አይደለም የልጅ ልጆቿን ቅድመ አያቷን እላ ላይ ነጠላ ላይ እስኪ በየብብትህ በየብሽሽትህ ቁንጫና ቅማል እስኪወርድ ድረስ ጫካ ብትገባ ገዳም ብትገባ ከከርከሮ ጋር ብታድር ከጅብ ጋር ብትንከራተት አትገባ መንግስተ ሰማያት። መንግስተ ሰማያት መግባት ጫካ መግባት ከሆነ ኢየሱስ መጥቶ የሞተው ለከንቱ ነው ማለት ነው። አየ እሱ መጥቶ እንደዛ የሆነው እኮ እኔ ያን መንገድ ሄጄ እንደማደል ስለማይቅ ነው። ኦኬ አዎ ወንድም አለም እንዲህ አይነት ቀልድ የለም። መግቢያው መንገድ አንድ፣ መግቢያው በር አንድ፣ የሞተልን አንድ፣ የተቤዠን አንድ፣ ወዳጃችን አንድ፣ እሱም የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ። ወደ እኔ ና ብሎ ሲል መስፈርት አላበጀልህም። ተግደርዳሪ ትውልድ እሱ ወደ እኔ ኑ ብሎ ሲል እንግዲህ እስቲ ፀጉርን አስተካክለው እንደዚህ ተንጨብረህ እኔ ጋ እንዳትመጣ ብሎ አይልም። እንደዚህ ከነ ኃጢአት ተግማምተህ ትናንትና ምን ስትሰራ ነበር ብሎ ቢለኝ አይደለም ትናንትና እዚሁ ጋር እንኳን ቁጭ ብዬ በልቤ የሰራሁትን በልቤ ያሰብኩትን ኃጢአት የሚያውቅ ነው። ነገሬ ሁሉ ከሱ ፊት አልተሰወረም፣ ሊሰወርም አይችልም። ማንም አልተሰወርክም። አይኖቹ በአዳም ልጆች መንገድ ሁሉ ላይ ተገልጠው ሁሉን ያያል ይላል መጽሐፍ። አዎ በጣም እሱ ጋር መሽሎክሎክ አይሰራም። እኔ ከዳንኤል ተደብቄ፣ እኔ ከባሩ ተደብቄ፣ ከሰኔ ተደብቄ፣ አንተ ከኔ ተደብቀ፣ ከፓስቶሩ ተደብቄ ምናምን ነገር የፈለግ ከሚስቴ ከልጆች ተደብቄ ብዙ ነገር ላድርግ፣ ብዙ ነገር ልሰራ እችላለሁ። ግን ከዮሴፍ አምላክ ከእግዚአብሔር ፊት ግን አልደበቅም። ለምን? አይኖቹ በምድር ዙሪያ ሁሉ ይመለከታሉ፣ ያያሉ። ነገር ሁሉ በፊቱ የተራቆተና የተገለጠ ነው። እሱ ፊት መደበቅ የሚባል ነገር የለም እና መስፈርት አላወጣልኝም። የኃጢአት ጭቅቅቴ ከሌላ የተነሳው የእግዚአብሔር ልጅ በመቀበሌ ነው። የዘላለም ሞት የተሻረልኝ የእግዚአብሔር ልጅ በመቀበሌ ነው። የዘላለም ተስፋዬ የለመለመው የእግዚአብሔር ልጅ በመቀበሌ ነው። የኃጢአቴን ይቅርታ ያገኘሁት ኃጢአት አብጦኝ አድክሞኝ እሱ ጋር ስመጣ ነው። የኃጢአትን ቀንበር ከኔ ላይ አንስቶ ቀሊሉን ቀንበር የጫነብኝ እኔ ዋነኝ ከኔ ተማር ብሎ ፍለጋዬን እንድትከተል ምሳሌ ትችል አልፌልሃለሁ ብሎ ያለ ቃል ለምድር ለሰማይ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ማንንም አላምንም፣ አልሰማም። አለቅ ጌታ ቢፈቅድ ከዓመት ወይ ከ2 ዓመት በኋላ 50 ዓመት ይሞላኛል። ሌላ 50 ዓመቶች ቢጨመርልኝ ብራዘር አትጠራጠር አልኩ። የማይቀየር ጽኑ ዓላማ ነው። የነካኝ ማን እንደሆነ አውቃለሁ። ያዳነኝ ማን እንደሆነ አውቃለሁ። ያዳነህ ማን እንደሆነ ታውቃለህ።
ያዳነ ማን እንደሆነ ታውቂያለሽ። ማን እንደሞተልኝ ነግሮኛል መጽሐፉ። አባቱ ልጄን ስማው ብሎኛል። አለቀ አለቀ። ያንተን አቡነ እንትናና እማዊ እንትና ልሰማ ጊዜም የለኝም። ተስፋ ቁረጡ። ሰይጣን ተስፋ ቁረጥ። እንትና እኮ ለአንተ ነው አንጎሏ የፈሰሰው ብለህ ብትለኝ ለምን አንጀቷ አይዘረገፍም? አይመለከተኝም ወንድሜ። ታምሃል እኮ ኤርሚያስ እንዴ! በጣም በፍቅሩ በጣም በጌታ ፍቅር በደንብ ድፍና 28 ዓመት ሆነኝ ከታመምኩ። ቆንጅዬ ምን ፊቴ ላይ ገረጣው ባደል ህመሙ ያስታውቃል። እንደዚህ ፍክት አድርጎ ማለት ነው። ኢየሱስ ፍክት ያለ ታማሚ በኢየሱስ ፍቅር የታመመ ሰው ማለት ነው። አለቅ ማንንም የጫጫቻ አሮጊት ማንንም መነኩሴ ማንንም እኮ አልኩ መልአክ ከሰማይ ቢመጣ አልሰማቸውም። በፊቱ የቆምኩት እግዚአብሔር ምስክሬ ነው። አልሰማቸውም። ገብርኤል መልአኩ መጥቶ አይነግረኝም እንጂ ከዚህ ወንጌል የተለየ መጥቶ ቢነግረኝ አልሰማውም። በእውነት እኮ ነው ብዬ ማለት ቅዱስ ጳውሎስ ነግሮናልና ቅዱስ ገብርኤልን ቢመጣ እሱ ከሰበከው ወንጌል የተለየ አይሰብከንም። ለህዝቡ የሚሆን ታላቅ የምስራች እነግራችኋለሁ ብሎ ያለው በቃ የገብርኤልን ስብከት ነው እያስቀጠልኩ ያለሁት። አለቀ። የገብርኤል ስብከት ለሰው ለበደልና ኃጢአት ኢየሱስ እንደሚሞት ነው የተናገረው። እነኚህ ግን መጥተው ነው ብሎ የሚል እንትና ፀጉሯን ተላጨ ይችላል። ዊግ ትቀጥላ ታዲያ ዊግ ቀጥ ይባላት የፈረስ ጭራ ቀጥላ ትምጣልህ። እማወለተ ጊዮርጊስ ለአንተ ስትል ተንከራተተ ይችላል። እኔ ከነሱ ማምኮ ጭምር አላቃትም። እሷም እኔን አታቀኝም። የማላቃቸው ሞቱልህ ይሉኛል። ታውቃለህ? የማያውቁኝ ሞቱልህ እኮ ኤርሚያስ ስለአንተ ሲተንከራተቱ ይላሉ። በቃ ያመኛል አልኩ። እንደዚህ ብለህ ስነግረኝ አጥንቴን ቀለጣጥሜ የተሰደብከኝ የዛን ጊዜ ነው። ቅንድቧን ተላጨች ለአንተ ስትል ቅንድቧ ተፈቀፈቃ በባልጩት ድንጋይ ይላል አንድ መጽሐፍ ላይ እና ለእናንተ ስትል እንባዋ ከዚህ ፈሶ ይሄኛው በስብሶ ይሄኛው ርሶ ይለናል። የራሳቸው ጉዳይ። አንተ ሰውዬ በመድኃኔዓለም እኔ ጋር መጥተህ እንዲህ አይነት ነገር ስትነግረኝ በጣም ነው የምታመመው። በጣም ነው የሚያመኝ። ከኢየሱስ ውጭ አንተ ሌላ ነገር እንዳልሰማ ውስጤ ጽይፍ ይልብኛል። ውስጤ ዳዊት ማነው ጳውሎስ እንዳለ ማለት ነው እንደ ቅንቅን ነው የሚበላኝ። ታውቃለህ? ሪቴት ነው የሚያደርገኝ ከኢየሱስ ውጭ ሌላ አሰማ። አብ ወልድ መንፈስ ቅዱስን ስትነግረኝ ነው እግዚአብሔርን ፍቅት እልላለሁ። በቃ እንደዚህ እንዲህ ይሰራኛል። ሌላ ስትነግረኝ ግን በቃ በጣም ነው የምበሳጨው ስልህ በጣም ነው የምበሳጨው። የሆነ ነገር ቢኖር ስበር ይለኛል። እንደ ኤልያስ ጣዖታትን አድቅቅ ይለኛል። ይሄ እንትና የአቡነ እንትና ናቸው። እነኚህ ደግሞ የእንትና የዘሮ እንትና ናቸው። እነኚህ ደግሞ የእሳቸው የልጅ የነበሩ ጻድቅ ናቸው። እኛው ደግሞ ባለ ጺማቸው እንትን ያለ ጺማቸው የረገፈው ለሰው ልጆች ሲጸልዩ ነው። የእሳቸው ፀጉር በጣም ፍጡን ነው። ፀጉራቸውን ዘለላውን አንዱን ካገኘ እንደ ቀበቶ ሰራው ይላል እኮ። እንዲህ ነው መጽሐፍቶቻቸው እንደዚህ ነበር። እሳቸው ደግሞ እዚህ ጋር እንደዚሁ አገጫቸው አካባቢ ላይ ከዚህ በፊት ቁስል ወጥቶ ነበር። ያን ቁስል እንትና መጥቶ ኡራኤል የሚባል መልአክ ከሰማይ መጣዳ በረረና ከዛ ያሳጉበትና ሐሞት አጠነለት እና አሁን ያሳጉበቱ አዳ ነው ይላል። ምን እያለ ነው ይሄ መጽሐፍ? ኤርሚያስ ስትታመም ኢየሱስ ብለህ ከምትል ይልቅ ያሳጉበትና ሐሞት ፈልግ ነው። እንዴ ነው ገድላት ድርሳናቱ የሚያስተምሩት? አትንገሩኝ። እሺ ከኢየሱስ ውጭ አትንገሩኝ። በጌታ ከወንጌል ውጭ ሌላ ነገር አትንገሩኝ። አንተ ወንድሜ ሲነግሩ አትስማ። ከዚህ መጽሐፍት ውጭ ሌላ ካወሩ ከዚህ የተባረከው ቅዱስ ቃል ውጭ ሌላ ሲነግሩ አትስማ። ሌሎቹን ዝግት አድርጌ ይሄን ነው የከፈትኩት። በቃ የዘላለም ቀለቤ የነፍሴ መብል እኛ ቤት ጴንጤዎቹ ጋር የዘላለም ቀለባችን ማዕዱ ይኸው ይህን በልተህ ስትወጣ እኔ እንደ ባለፈው እንዳልኩት እንደ ድመት ሚያው አትልም። ድምፅ እንደዚህ አይሆንም። ንግግር እንደዚህ አይሆንም።
ኢየሱስ ጌታ ነው። ስለዚህ ጌታ ነው የሚያስፈልገን ነው ወንድሞች እናቶች። ለእኔ ነፍስ ያስፈልገው ጌታ ነው። ለአንቺም ለአንተም የሚያስፈልገው ጌታ ነው። አዎ ጌታ ነው። ከሱ ውጭ ሌላ ማናቸውም አላስፈልጉንም። ለዘላለም ህይወት ማርያም አታስፈልግህም። ለዘላለም ህይወት ሚካኤል አያስፈልግህም። ለዘላለም ህይወት ገብርኤል አያስፈልግህም። ለዘላለም ህይወት ራሱ ጳውሎስ እንኳን አያስፈልግህም። ለዘላለም ህይወት ነቢያት አያስፈልጉም። ለዘላለም ህይወት ነቢያት የተነበዩለት፣ ሐዋርያው ጳውሎስ የሰበኩለት፣ መላእክት የተናገሩለት፣ እናቱ ማርያም የመሰከረችለት፣ እግዚአብሔር አብ አባቱ እሱን ስሙት ያለው ልጁ ኢየሱስ ክርስቶስ ብቻ ነው የሚያስፈልገን። 4 ነጥብ። ጨርሻለሁ። ጌታን የምትቀበሉ ሰዎች ካላችሁ አግኙን በውስጥ። በዘላለም ድነት አቅጣጫ ጥያቄ ካለባችሁ፣ ግራ ከተጋባችሁ አግኙን። እኔንም ወንድሜን ዳንዬን እዚህ ማለት ነው በውስጥ መስመር። ቀልድ ማወራ እንዳልመስልህ፣ ቀልድ የምናወራ እንዳይመስላችሁ። በጌታ የዳናችሁ ደህንነታችሁን ጠብቁ። አንዴ ወደኋላ አንዴ ወደፊት አትበል። እዚህ ቁጭ ብላችሁ ልክ እስራኤላውያን ከግብፅ ምድር ሲወጡ እንደሚሆኑት ወደ ከነዓን እየሄዱ ግብፅን ይመኙ ነበር፣ ግብፅን ይናፍቁ ነበር። እሺ ናግባ በሉ። ታይገር ጌታ መቀበል ፈልጋ ነው ልቀበል ፈልጋለሁ ብለሃል። እውነት ከሆነ ናግባ። የምትቀልድም ከሆነ በራስ ላይ ነው የምትቀልደው። ብራዘር በውስጥ ልታገኙ ትችላላችሁ። ጸጋና ሰላም ይብዛላችሁ። ዳኒ ወንድምነት አለ አለ ዳንዬ። አቤት ወንድምነት አለው። ትችላለህ ወይስ መኪና እየነዳ ነው? እየነዳሁ ነው። አንድ 10 ደቂቃ ድሮፕ እያደረኩልሽ። ሰማኝ ወንድምነት። እሺ ወንድምነት። ኦኬ ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። ከአንዱ ጌታ ከኢየሱስ ክርስቶስ በስተቀር ለእኔና ለአንተ ለአንቺ ለበደል ለኃጢአታችን የሞተ የተሰዋ የሰው ሁሉ ብቸኛ ወዳጅ እንደ ኢየሱስ ያለ ማንም የለም። እኛ በመጽሐፍ ቅዱስ የተነገረልን ወዶን በማይለወጠው ፍቅር ምንም ሳናረግለት ወዶን የሞተልን ወዶን ዕዳችንን የከፈለ አንድ ወዳጅ ብቻ አለኝ። አንድ ወዳጅ ብቻ አለን። ዓለሙ እንዲሰማን የምንፈልገው እውነቴ ነው፣ ዛሬም ነገ ማለት ነው። አንድ ወዳጅ ብቻ አለን፣ በማንም በምንም የማይተካ በማንም በምንም ሊተካ የማይችል አንድ ወዳጅ ብቻ አለን። ኦኬ። ከዚህ ጌታ በቀር ሌሎችን ላናቅ ቆርጠናል። እናመሰግናለን፣ ሞታችንን ስለሞትክልን፣ ህይወትን ስለሰጠህን። በህይወታችን ዘመን ሁሉ በህይወቴ ዘመን ሁሉ እንዳለ ባሪያ ዳዊት ለእግዚአብሔር ዘምራለሁ እንዳለ፣ እግዚአብሔር ሆይ ይህንን ምስጋና በህይወታችን ያበዛልን አንተ ነህ። አንተ ህይወታችን ውስጥ ስገባ ታሪካችን ተለወጠ። የንግግራችን ቃና ተለወጠ። ምስጋና ከአንደበታችን ይፈልቃል። ሁሌ ነጋ ጠባ፣ በሌሊት በክረምት በበጋ በየትኛውም ቦታ ላይ ኢየሱስ 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 የሚያስብል መንፈስ ሞትህን፣ ትንሣኤህን፣ አዳኝነትህን እንዴት እንደወደድከን፣ እንዴት እንዳዳንከን፣ በምን አይነት ምሕረት እንደማርከን፣ በምን አይነት ፍቅር እንደወደድከን፣ እኛን ልትፈልግ ከሰማያት እንደመጣህ ለዘላለም ሊረሳ በማይችል በደምህ ቃል ኪዳን በውስጣችን በመንፈሳችን ላይ ለዘላለም ፍቅር ታትሟል። እናመሰግናለን። ይህንን ምንም ሳናርግልህ ስለሰራልን፣ ይህንን ምንም ሳናርግልህ ስለቸርከን፣ ስለሰጠህን
ክብር ላንተ ይሁን፣ ክብር ላንተ ይሁን። በገንዘብ ቢተመን ውስጤ ያለው ደስታና ሰላም፣ በገንዘብ ቢተመን ውስጣችን ያለው ደስታና ሰላም በምንም ሊተካ በምንም ሊገዛ አይችልም። ጌታ ኢየሱስ አንተም በመቀበላችን በነፃ ሰጠህን። ሰላሜን ሰጣችኋለሁ፣ ሰላሜን ተውላችኋለሁ ብለህ እንዳልክ በእርግጥም ሰላምህን ሰጠህን። በእርግጥም ሰላምህን ተውክልን። በእርግጥም አንተ ሰላማችን ሆንክ። በእርግጥም አንተ ደስታችን ሆንክ። በእርግጥም በቤታችን በውስጣችን እልልታ ሞላ። በእርግጥም ለዘላለም የምታሳርፍ ነው እግዚአብሔር ልጅ። ክብር ላንተ ይሁን የኔ አባት። በእርግጥም ቃልህ እንደሚለው በእርግጥም ወደ እኔኑ አሳርፋችኋለሁ ብለህ አሳረፍከን። ይህ ለዘላለም ከህይወታችን በመንፈሳችን በልባችን ላይ በነፍሳችን ውስጥ በደም ስራችን በአጥንታችን መቅኔ ውስጥ የገባ ያንተ ፍቅር ነው። የገባ ያንተ ፍቅር ነው። የታተምንበት ያንተ መንፈስ ነው። ኢየሱስ ጌታዬ እውነት ነህ፣ ታማኝ ነህ። እንደተናገርከው አደረግከው። እንደተናገርክ አደረግክ። በባሪያዎች በነቢያት አፍ እንደተናገርክ አደረግክ። እንደተናገርክ ከድንግል ሴት እወለዳለሁ ብለህ እንዳልተወለድክ እንደተናገርክ በኢሳይያስ ድንግል ሴት ትወልዳለች እንደተባለ እንዳለህ ተናገርክ። እንደተናገርክ ከቤተልሔም ከይሁዳ ምድር በቤተልሔም በኤፍራታ እወለዳለሁ እንዳልክ ባሪያህ ነቢዩ ሚክያስ እንደተናገረው አደረግከው። እንደተናገርክ ዳንኤል እንደተናገረልህ ትሞታለህ እንደተባለ ሞትክ። እኛን ስለማጽደቅ ከሶስተኛው ቀን ከሙታን ተነሳህ። እግዚአብሔር ሆይ እንደተናገርክ ትሁት ሆነህ ጌታ ኢየሱስ ዘካርያስ ትንቢት እንደተናገረልህ በአህያይቱ ውርንጫ ትህትናህ ይሄን ያህል ለሰው ልጆች ማንም እግዚአብሔር ሆይ ሊያደርገው የማይችለውን ፍቅር ትህትናህ በአህያ ውርንጫ ላይ ተቀመጥክ። ወደ ህዝብ ወደ ኢየሩሳሌም መጣህ። በኢየሱስ ስም እንደተጻፈው እንደዛው አደረከው። ታማኝ ነህ እግዚአብሔር፣ ታማኝ ነህ እግዚአብሔር፣ ታማኝ ነህ ኢየሱስ፣ ታማኝ ነህ አባት። እንደተናገርከው አደረከው። ቃል አባይ አይደለህም። በቃሎች ታማኝ ነህ። በቃሎች ታማኝ ነህ። አንተ እግዚአብሔር ነህ። ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። ከብዙ ሺህ ዓመት በፊት በባሪያዎች በነቢያት አፍ እንደተናገርክ በብላቴናው በዳዊት ቤት የተነሳህልን የመዳን ቀንዳችን፣ የመዳን ቀንድ፣ የጽዮኑ አለት፣ የዳዊት ልጅ፣ የእግዚአብሔር ልጅ ሃሌሉያ ሃሌሉያ። እንደተናገርክ አደረክ። ታማኝ ነህ፣ ታማኝ ነህ። እንዳንተ ታማኝ ማንንም አላየንም፣ ማንንም አልሰማንም። ምድር ሁሉ የተሸከመቻቸውን ጣዖታቷን ታምጣ። መሐመድ እንዳንተ ታማኝ አይደለም። አላህ እንዳንተ ታማኝ አይደለም። ቡድሃ እንዳንተ ታማኝ አይደለም። ሂንዱዝም እንዳንተ ታማኝ አይደለም። በሰው እጅ የተሰሩ ጣዖታት እንዳንተ ታማኝ አይደሉም፣ አይመሳሰሉም። በቃል ታማኝ ነህ። ጻድቅ ነህ ኢየሱስ፣ ጻድቅ ነህ ኢየሱስ፣ ቅዱስ ነህ ኢየሱስ። ታማኝ ነህ ጌታዬ። እንደተናገርከው አድርገው። የእስራኤል ጌታ ይባረክ። ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው በዳዊት ቤት በብላቴናው በዳዊት ቤት የመዳንን ቀንድ አስነሳለሁ እንዳልክ ራስ ተነሳህ። ኢየሱስ ቃልህን ፈጸምከው። እውነት ነበር። ኢሳይያስ ባያይ፣ ሕዝቅኤል ባያይ፣ ዳንኤል ባያይ በሩቅ አይተው ተሳለሙህ። አብርሃም ባያይ በሩቅ አይነው ቀይኑህን አይቶ ሐሴት አደረገ፣ ደስም አለው። እንደተናገርከው እኮ አደረግከው። የእግዚአብሔር ልጅ ውዴ ኢየሱስ፣ ውዳችን ኢየሱስ፣ ውዳችን ኢየሱስ፣ የውበት መደምደሚያ ኢየሱስ አደረግከው። የኔ አባት የኔ ጌታ፣ የኔ ጌታ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይቀደስ፣ ለዘላለም ስምህ ይወደስ፣ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። መፈራትና አምልኮ፣ ስግደትና ዝማሬ ለዘላለም በዙፋኑ ላይ ተቀመጥከው የዳዊት ልጅ ከነገደ ይሁዳ የወጣኸው የይሁዳ አንበሳ ኢየሱስ ታንኪዩ የኔ አባት፣ ታንኪዩ የኔ ጌታ። ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። ከዚህ ክብር ውስጥ አታውጣን። በአንተ ፍቅር መንፈሳችን ይቃጠል። ነጋ ጠባ
ኢየሱስ የሚያስብል ተኝቶ ኢየሱስ እየበሉ ኢየሱስ እየተጫወቱ ኢየሱስ ከጓደኛ ጋር እየሄድን ኢየሱስ በነጋ በጠባ ኢየሱስ ሚዲያ ላይ ኢየሱስ ያድናል ኢየሱስ ጌታ ነው ኢየሱስ ጌታዬ የኔ አባት ለዘላለም ስምህ ይባረክ። እንዳንተ ያለ ማተወራ የተወሩ ሁሉ በሙሉ ሸታሞች ናቸው። በሙሉ ታሪካቸው መታሰቢያቸው የጠፋ ከመቃብር በታይ በስብሰው የቀሩ አንተ ብቻ ነህ። የሞትን ቃል አጥፍተህ የተነሳህ ሞት ይዝህ ዘንድ ያልቻለ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው ተብሎ እንደተጻፈ በስጋና በደም ከአብርሃም ዘር ተወልደህ እኛን ለማዳን ከሰማያት ሰማያት መጥተህ የጠፋሁትን እኔን የጠፉ ወንድሞቼን የጠፋውን ትውልድ ልትፈልግ የመጣህ መልካም እረኛ የታመንክ ንጉሥ የዳዊት ኮከብ ኢየሱስ አንተ ነህ የኔ ጌታ አንተ ነህ። ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ አባዬ። ለዘላለም ስምህ ይባረክ የኔ ጌታ። ለዘላለም ስምህ ይባረክ ውዴ ኢየሱስ። ለዘላለም ስምህ ይባረክ የኔ አባት። ለዘላለም ስምህ ይባረክ ጌታዬ። ለዘላለም ስምህ ይባረክ። አንተን እኮ የሚመስል እኮ ማንም የለም። እውነት እኮ ነው። እውነት እኮ ነው። በርተህልን እኮ ነው። ገብቶን ነው። ስለ አንተ ራስህን ራስ አስረዳን። መንፈስ ቅዱስ አስረዳን። የሆንክልንን ተረዳን። ቅዱሱ ቃልህ ነገረን። ባሪያዎችህ ሐዋርያት የጻፉት ለካ እውነት ነው። ለካ የሰውን ህይወት የሚለውጥ ቃል ነው። ህይወቴ ተለወጠ። ታሪኬ ተለወጠ። ያለፈ ታሪኬ ተዘጋ። አሮጌው ነገር ተወገደ። በአንተ አዲስ ፍጥረት ሆነን። ሃሌሉያ! በአንተ አዲስ ፍጥረት ሆነን። አሮጌው ነገሬ ተዘጋ። አሮጌው ነገሬ አለፈ። የኃጢአት ዕዳችን ተደመሰሰ። አሮጌው ነገር ወልቆ ጠፋ። እግዚአብሔር ሆይ ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። አሮጌው ነገራችን አለፈ። ውዴ ኢየሱስ የጽድቅ ልብሳችን ሆንከን። ውዳችን ኢየሱስ የጽድቅ መጠጣችን ሆንከን። የጽድቅ መብላችን ሆንከን። በልተንህ ጠገብን። በልተንህ እግዚአብሔር ሆይ ለዘላለም እንዳይረበን ከሰማያት የመጣህ የህይወት እንጀራ አንተን በእምነት በላንህ። አንተን በእምነት ጠጣን። አንተን በእምነት ለበስንህ። ልብስ ሆንከን ኢየሱስ። ልብስ ሆንከን ኢየሱስ። መብል ሆንከን ኢየሱስ። ጥላ ሆንከን ኢየሱስ። መጠጥ ሆንከን ኢየሱስ። የነፍሳችን መጠጥ፣ የእረፍት መጠጥ፣ የእረፍት መብል፣ የእረፍት ልብስ ተዘልለን ተቀመጥንብህ። እረኛችን ነህ። የዘላለም መሰማሪያ፣ የዘላለም መመሸጊያ፣ የዘላለም መጠጊያ፣ የዘላለም አምባ፣ የዘላለም አምባ እረኛዬ ሆንከኝ። እረኛ ነህ ብዬ ስልህ ታላቅ ወንድሜ ሆንከኝ። በኩር ሆንከን። ከሙታን በመነሳት በኩር ሆንከን። አንተ ወደ ላይ ስትወጣ ሁሉን ወደ እኔ ስባለሁ እንዳልክ አመጣህን፣ አስጠጋህን። በቆላስይስ መልእክቱ ጳውሎስ እንደተናገረ አሁን ከአንተ ጋር ከአብ ዘንድ አለን። ሞታችኋል፣ ሕይወታችሁም በክርስቶስ ኢየሱስ ተሰውሯል እንደተባለ እንዲሁ ሆነልን። እናመሰግንሃለን፣ እናመሰግንሃለን። ሊቀ ካህን ሆንከን፣ ወንድም ሆንከን፣ ንጉሥ ሆንከን፣ አምላክ ሆንከን፣ ነቢይ ሆንከን፣ መብል ሆንከን፣ መጠጥ ሆንከን፣ የጽድቅ ልብስ ሆንከን፣ መጠጊያ ሆንከን፣ እረኛ ሆንከን፣ ፈላጊ ሆንከን፣ የምትጠጋጋ ወዳጅ። ጌታዬ፣ የኔ አባት ለዘላለም ስምህ ይባረክ። ጌታዬ ኢየሱስ ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። ለዘላለም ስምህ ይባረክ። ቴንኪው የኔ አባት፣ ቴንኪው ባለ ግርማው ኢየሱስ፣ ቴንኪው የእግዚአብሔር ልጅ፣ ቴንኪው የዳዊት ልጅ። እናመሰግናለን። አንተ እኮ አንተ ነህ። አንተ እኮ አንተ ነህ። በዘላለም ተራሮች ላይ ሆነህ በድንቅ የምታበራ ዓለማትን የፈጠርክ ይሁን በሚል ቃል ሰማያትና ምድርን በውስጡ ያሉትን ፍጥረታት አንድ ቀን ይሁን ባልከው ሁሉ መልካም የሆነልህ፣ ሁሉን መልካም እንዲሆን አየህ። የሰራኸው ሁሉ ውስጥ ስተት የለም። በስተት የተደረገ በስተት የተሰራ ምንም ነገር የለም። አንተ ጻድቅ ነህ። አንተ ቅዱስ ነህ። በስራህ ጻድቅ ነህ። በስራህ ግሩም ነህ። የሰራኸውን ሁሉ መልካም ነው፣ መልካም ነው። ማን ያምናል? ማን ያምናል? ቤተልሔም ይሁዳ አንዲት ድንግል አርግዛ
ጸነሰች ተብሎ ሲባል ማን ያምናል? ጌታዬ አንተ በመንፈስ ባትረዳን አናምንም ነበር። ይህንን አንተ በመንፈስ ራስን ባትገልጥልን ቅዱስ አባት እግዚአብሔር አብ ሆይ የፍጥረታት ሁሉ ጌታ እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎ እንደተጻፈ ለእኛ ግን ብላቴናውን ቅዱሱ ልጅህን ጻድቁ ልጅህን ትሁቱ ልጅህን አዳኙ ልጅህን ኢየሱስ ክርስቶስን ገለጥክልን። ቅዱስ እግዚአብሔር አብ ክብርና ምስጋና ገናንነትና ሞገስ መፈራትና ስግደት ለታላቁ ለስም ይሁን። ጌታ መንፈስ ቅዱስ ይህንን እውነት ገለጥክልን። የሥላሴ ሶስተኛ አካል ብርሃን ይህም ከእግዚአብሔር መንፈስ ገለጥክልን። የቃልህን ፍቻ በራህልን። በልቤ ላይ ባለ ድቅድቅ ጨለማ ላይ ብርሃን ይብራ ብለህ ስትል የልጅ የክርስቶስ ኢየሱስ የክብሩ ወንጌል ብርሃን በልቤ ሲበራ ታሪካችን ተለወጠ። ታሪኳ ተለወጠ። የእህቴ ታሪኩ ተለወጠ። ወንድሜ ታሪኬ ተለወጠ። ዘላለሜ ተለወጠ። ዘላለሜ አማረ። ፍጻሜያችን አማረ። ዘላለማችን አማረ። ላትጥለን ኑ አልከን። በዘላለም እጆቼ ያስከን። በዘላለም ክንድ ደገፍከን። በዘላለም ፍቅር ወደድከን። በማይለወጥ ፍቅር ወይ ጌታዬ ወይ የኔ አባት ለዘላለም ስም ይባረክ። ለዘላለም ስም ይባረክ። አባዬ የት አገኘው ነበር ይህን መንፈስ? ማን ይሰጠኝ ነበር? ማን ይሰጠኝ ነበር? ማንስ ሰጥቶኝ ነበር? ጌታ ኢየሱስ ለካ እውነት ነህ፣ ለካ እውነት ነህ፣ ለካ እውነት ነህ፣ ለካ እውነት ነህ። የኔ እረኛ፣ የኔ ንጉሥ፣ የኔ ትሁት ለካ እውነት ነህ። የእኛ ትሁት ለካ እውነት ነህ፣ ለካ እውነት ነህ። አንተ ነህ። ለዘላለም ስም ይባረክ አባ። ለካ እውነት ነህ፣ ለካ እውነት ነህ። እነ ኢሳያስ የተነበዩልህ ለካ እውነት ነህ። ሳያይህ ኢሳያስ ሳያይህ ስለ ስምህ ተንብዮ ሞተ። አብርሃም በሩቅ አይቶ ቀንን አይቶ ሐሴት አደረገ። ሳያዩህ በርቀት ተሳልመው ሐሴት አደረግኩ። ጌታ ኢየሱስ እኛም ስለ በደል ስለ ኃጢአቴ ስትሰቀል በስጋ ዓይኔ አላየሁም፣ የሆንክልኝን መከራ አላየሁት በስጋ ዓይኔ ግን ያዩ ጻፉልን፣ በመንፈስ ጻፉልን። እኔም በሩቅ ሆኜ ስለ አንተ ስሰማ ሐሴት አደረግኩ። አብርሃም በሩቅ ሆኖ አይቶ እንደተሳለመ ደስም እንዳለው እኔም በሩቅ ሆኜ የዛሬ 2000 ዓመት ስትሞት አላየሁም፣ ስትወለድ በስጋ ዓይኔ አላየሁም፣ ግን በስጋ ዓይኔ ያየሁን ያህል ወደድከኝ። ወደ ኢየሱስ ወደድከን። ልወደድ የማልችለውን ሰዎች ቀርበው የሚርቁኝን በጸባዬ በራሴ ድካም በተለያየ ነገር ብዙዎች መጥተው ሄደዋል። ጌታ ኢየሱስ ብዙዎች መጥተው ሄደዋል። እኔም ብዙዎችን እርቄአለሁ። አባዬ ላትርቅ መጥተህ እኔ ጋር የቀረህ በሕይወቴ ድንኳን ውስጥ ለመኖር የልቤን በር ከፍትልህ የኔ አባት ላትወጣ ትተህ ላትሄድ ከእኔ ጋር አለ። ለካ ከእኔ ጋር አለ፣ ከእህቴ ጋር አለ፣ ለካ ከወንድሞቼ ጋር አለ፣ ከወንጌላውያን አማኞች ጋር ለካ አለ። ክብር በጉባኤ መካከል ስንት ጊዜ ስታሳየኝ አባዬ፣ በጉባኤ ውስጥ ሳየው ክብርህን። ለካ አንተ እውነት ነህ፣ ለካ አንተ እውነት ነህ። በምንሰባሰብበት አዳራሽ መጥተህ ስታስደስተን እስራታችን ሲፈታ ለካ እውነት ነህ። የጴንጤዎቹ አምላክ ለካ እውነት ነህ። እኔ አላቅህም እኮ ነበር አባዬ፣ እኔ አላቅህም ነበር እኮ በሩቅ ቆሜ፣ እኔ አላቅህም ነበር እኮ የራሴን ጎዳና ይዤ ስቅበዘበዝ፣ አላቅህም ነበር እኮ በሞት ጎዳና ሲሄድ የሃይማኖት ስርዓትን እየፈጸምኩ ሳላቅህ እግዚአብሔር ሀገሩ የት ነው እያልኩ ስጠይቅ ማን ያሳየኝ ነበር? ማን ጠቆመኝ? አንተ ነህ መተህ ህይወቴን የለወጥካት። አንተ ነህ መተህ ና ብለህ በስብከት ሞኝነት እንድድን። ለካ ልጆች አሉ፣ ለካ የወለድካቸው አሉ፣ ለካ መንፈስን ያኖርክባቸው አሉ። አምጥተህ ቀላቀልከኝ፣ ከእውነተኛ ቤተሰቤ አምጥተህ ቀላቀልከኝ። ጌታ ኢየሱስ በህይወቴ ዘመን ሁሉ እጅግ አድርጌ አመሰግንሃለሁ። የነፍሴ ጥማት፣ የነፍሴ ጩኸት ሁሉ ቀን አንተ ነህ። ጌታ ኢየሱስ ከአንተ ውጭ ሌላ ሲወራ አልወድም። ውስጤ በጣም ይቆጣል፣ ውስጤ በጣም ይቆጣል። ራሴም እንደዛ ሆኜ ሳገኘው በጣም እናደዳለሁ። አባዬ ሁሉ ቀን ያንተ ስራ የሚበዛልን ይሁን።
ሁሉ ቀን ያንተ ስራ፣ ሁሉ ቀን ያንተ ከስራ፣ ሁሉ ቀን ስላንተ መመስከር፣ ሁሉ ቀን ስላንተ፣ ሁሉ ቀን ስላንተ፣ ሁሉ ቀን ስለ ስምህ መንበርከክ፣ ስለ ስምህ መመስከር፣ አዳኝነትህን፣ ቅዱስነትህን፣ መድኃኒት መሆንህን፣ የምታድን መሆንህን፣ የዘላለም አምላክ፣ የዘላለም አምባ፣ የተጠጉህን አሽቀንጥረህ አውጥተህ የማትጠላን፣ ማንንም የማትረሳ፣ ትዝም አይለኝ ኤርሚያስ የሚባል ሰው ብለህ የማትል፣ ትዝም አይለኝም ሰናይ የሚባል ሰው ብለህ የማትል፣ መርሳት በአንተ ዘንድ የሌለ፣ ስትወድ ያለ ምክንያት የወደድከን እናመሰግንሃለን። ክብር ላንተ ይሁን። እባክህ አባዬ አሁንም አቅሜ፣ ጥበቤ፣ ብርታቴ፣ ኃይሌ አንተ ነህ። ያላንተ ምንም ላደርግ አልችልም። እውቀት የለኝም። እውቀቴን አውቀዋለሁ፣ የለኝም። የፈለገ እውቀትም ቢኖረኝ በእኔ እውቀት ያንተ የዘላለም ሀሳብ አይሰራም። በአንተ እውቀት ግን አንተ የፈቀድከው ነገር በሕይወታችን ይሰራል። ለእኔም ለወንድሞቼም ለእህቶቼም በስምህ ለተጠራን ሕዝብ ስምህ ያድናል ብለን እንድንመሰክር በቅድስናና በጽድቅ በእውነት እንድንኖር ደግሞ እንድናገለግልህ ዕለት ዕለት መንፈስህን ጸጋን ስጠን። ዕለት ዕለት መንፈስህን ጸጋን ሙላ። የክብርህ እሳት በውስጣችን ይንደድ። የኔ አባት ለዘላለም ስም ይባረክ። የክብርህ ጸዳል አባዬ አላሳየኝም ብዬ አልልም። ብዙ ጊዜ አሳይተህናል። ለልጆች ለእኔ ራስን ገልጠህልናል። ማዳንህ እንዴት ድንቅ ነው! ፍቅርህ እንዴት ድንቅ ነው! ርኅራኄ ቸርነትህ እንዴት ድንቅ ነው! ማዳንህ እንዴት ድንቅ ነው! አንተ እንዴት ክቡር ነህ! እንዴት ቅዱስ ነህ! እንዴት የምትወደድ ነህ! አትሰለችም እኮ ጌታዬ። ስምህ ራሱ እንኳን እኮ አይሰለችም። እንኳን አንተነትህ ስምህ አይሰለችም። ስምህ አይሰለችም። በእነዚህ ሁሉ ዓመታት አንተ በሰጠኝ ጸጋ ጠርቼው ስምህ አይሰለችም። ስምህን እየጠራሁት ይጠመኛል። ስምህን እየጠራሁት ይርበኛል። ስምህን እየጠራሁት ሐሴት አደርጋለሁ። ልጆች ሐሴት ያደርጋሉ። ስምህ ራሱ እንኳን አይሰለችም። ጌታ ኢየሱስ ስምህ አይሰለችም። የሚሰማኝ ሰላም፣ የሚሰማኝ ደስታ፣ የሚሰማኝ አርነት ኢየሱስ ብዬ ስጠራህ እንደዚህ ብዬ እንኳን እንድጠራ የፈቀድክልን፣ እንደዚህ ብለን እንድንጠራ የፈቀድክልን፣ አባት ብለን እንድንጮህ የልጅህን መንፈስ በውስጣችን አደረግ። ሳንከፍል ምንም ሳናረግ እንዲጮህ በምድር ዳርቻዎች ሁሉ እግዚአብሔር በአራቱም የምድር ማዕዘናት በዚች ፕላኔት ላይ ለሚሊዮን ሰው አይደለም ለቢሊዮን ሰው እጠራለሁ። እግዚአብሔር የዘላለም አምላክ ያን ትውልድ ነጮችም ጥቁሮችም እግዚአብሔር ወደ መንግስት ሲጨመሩ ያሳየኝ፣ ነጫጭ ልብስ ሳለብሳቸው ያሳየኝ፣ ብላቴናህ ታምራት ሲደረግ ቃልህን ባሪያዎችህ በግልጥ እንዲናገሩ ስጣቸው ብለው በጸለዩ ሰዓት ላይ የነበሩበት ቤት እንደገና አናውጠኸው መንፈስህን እንዳወረድክ በዛ በበዓለ ሃምሳ በመጀመሪያው ጉብኝት እንደሆነ አይደለም፣ ደግመህ እንደጎበኛቸው ደግመህ ጎብኘን። ደግመህ የመንፈስህ እሳት ደግመህ ሕይወታችን ትነካ። ካባችንን አውልቀን ላንተ በመንፈስ ቅዱስ የምናብድልህ፣ የምንዘምር፣ የምንሰብክ። እነዚህ ሰዎች ጤነኞች አይደሉም፣ በሽተኞች ናቸው ብለው አደል ያሏቸው። መንፈስ ሲሞጣ ሰክረዋል አደል ያላቸው። አስክረን በመንፈስ ቅዱስ አጠጣን ከመንፈስ አባዬ። ይሄ እንዳይሆን በህይወቴ ላይ የሚከለክልህ በህይወታቸው ላይ ወንድሞቼ እናቶቼ የሚከለክላቸው የትኛውም እኛ ማናቀው ስውር በደልና ኃጢአታችን በልጅ በክርስቶስ ኢየሱስ ደም አሮጌው ነገራችን ከላያችን ላይ ይውለቅ። እግዚአብሔር ሆይ እድፋሙን ጥምጥም ከባሪያ ላይ አስወግደህለት አዲሱን ጥምጥም እንዳደረግ የማይገባንን የዓለምና የስጋን የዓይንን አምሮትና የስጋን ፍቃድ የጠመጠምንበት ከላያችን ላይ ይውለቅና አዲሱን ጥምጥም አልብሰን የምስጋናን መጎናጸፊያ ያደረብልን። አንደበታችን ለጸሎትና ለዝማሬ ለምስጋና የተከፈተ ይሁን። ቃልህን ለመስበክ በጊዜውም አለ ጊዜውም ወንጌልን መስበክ ስራችንን አድርግ። ተረዳናለህ፣ እየረዳህንም ነው የምታድነው። ይሄ ባለፉት ዘመናት በአንተ ጸጋ ያገለገልኩት ብዙ ሺዎችን
ወደ መንግስት ስጨምር አውቃለሁ። አይቻለሁ፣ አልከሰርኩም። አይቻለሁ፣ ወንድሞቼ አልከሰሩም። አይተናል። ግን በቃና አንልም። አባዬ አላየሁም። ጌታዬ ሆይ በአንድ ቀን 72 ሰው ጌታን ሲቀበል ነው ያየሁትኝ። ኖ አልፈልግም። እንደዚህ ብቻ አልልም። ለምኜሃለሁ። ጴጥሮስ በአንድ ቀን ስብከት 3000 ሰው አይደል ያዳነው? እንዲድኑ ወደ መንግስት እንዲጨመር ያደረገው ደግሞ 5000 ሰው አይደል ያደረገው? እግዚአብሔር የእሱን 100 እጥፍ እልሃለሁ አባቴ። 100 እጥፍ ተከተለኝ። ከዚህ በኋላ ሰውን አጥማጅ አደርግሃለሁ ብለህ አስከትልኸው ያንን አሳ አጥማጅ፣ አስከትልኸው ያንን ያልተማረ ሐዋርያ የገሊላ ሰው፣ አስከትልኸው ያንን የቤተ ሳይዳ ሽማግሌ ጠርተኸው ክብርህን ሰጥተህ መንፈስህን ሞልተህ በኢየሩሳሌም ከተማ ለ8000 ሰው ነፍስ መዳን በአንድ ቀን ስብከት ካደረግ እግዚአብሔር የዚህን 100 እጥፍ ነው የምለምን። ትልቁ እግዚአብሔር ነው። ለእህቶቼ ለወንድሞቼ እዚህ ላሉት የምንለምንህ 100 እጥፍ እግዚአብሔር ሆይ ትልቅ የዓለም ሚዲያዎች ሁሉ ጭምር ሳይቀር መነጋገሪያ የሚሆንበትን እግዚአብሔር እኛ እንድንታይ ሳይሆን አንተ እንድትታይ ጌታ ሆይ እለምንሃለሁ። ስምህ ለዘላለም ይቀደስ። ስለሰማህን ስለምትሰማንም ስለምታደርግም እናምንሃለን። ገናናው ስምህ ከፍ ይበል። በኢየሱስ ክርስቶስ ጻድቅና ኃይለኛ ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ ወንድሞቼ። ጸጋና ሰላም ይዛላችሁ። ወንድምነት ቤቱን ምራው። ቴንኪዩ ማደር እህቴ፣ እንኳን ደህና መጣሽ። ቴሌኮም ቤኪ፣ ሰናይ፣ አዲስ አይዛክ ከኔ ጋር ነበረ ከቅድም ጀምሮ። ዳንዬ ወንድምነት እንኳን ደህና መጣ። ቤቱን ምራው። ቴንኪዩ። ጌታ እግዚአብሔር ለዘላለም ስሙ ይባርክ። እግዚአብሔርን ብቻ ባርኩ። ማለት ደስታ ይታየታችሁ ከሆነ እኔ የተሰማኝ ክብር አውቃለሁ። ያለውን የእግዚአብሔርን ግሎሪ አውቀዋለሁ። እናንተም ታውቁታላችሁ። አላታውቁትም ብዬ አይደለም። የተሰማችሁ የእግዚአብሔር ክብር ካለ ታላቁና የተፈራውን ገናናውን የእግዚአብሔር ልጅ የዳዊትን ልጅ ስሙን ባርኩ። የኔን ስም እንዳጠሩ አደራ፣ እንዳጠሩ ኮሜንት ላይ እንዳጽፍ። ክብር ለመንፈስ ቅዱስ ይሁን እያልክ ጻፍ። ክብር ለኢየሱስ ለታረደው በግ እያልክ ጻፍ። ለዘላለም ስሙ ይባረክ። ወንድም ነቃጠል። ቴንኪው። ተባረኩ። እሺ ወንድምነት አልሰማህ አላየኸኝም መሰለኝ። ኮሜንት አድርጌ ነበርና የሆነ ቢሮ ውስጥ ነው ያለው። ታይም ሶሪ ወንድምነትሽ። ወንድሞች ቀጥሉ። እስከዛ ድረስ ተባረኩ። እሺ ችግር የለውም። ተባረክ። ማሂ ማደር እንኳን ደህና መጣሽ። ቀጥይ። ተባረኩ። ጸጊ ቤቱን መሪው ጸጊ እዚህ ያልሻል። ጸጊ ለዛ ነው የገባሁት። እሺ ተባረክ። እሺ ቴንኪው። ማሂ ያለሽ ማደር አለሁ። ኤርሚዬ ተንበርክኬ ነው ያለሁት። ክብር አሜን። የድምፅ ሳይሰማ የእግዚአብሔር መንፈስ ባለበት አሁን ይሰማል። ጽጌ ኦኬ። የእግዚአብሔር መንፈስ ባለበት በዛ አርነት አለ እንደሚል የአባቴ መንፈስ በዚህ ነበር። ክብር ለኢየሱስ ይሁን። እኔ አንተ ስትጸልይ እኔ ያዘመረኝ ነበር። ኢየሱስ 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 እያልኩ ወድቄ ስቃትት ነበር። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ይመስገን። እውነት የእግዚአብሔር መንፈስ ካለ እግዚአብሔር ራሱ አለ። እሱ ሲወደን ይነካናል። ክብር ለመንፈስ ቅዱስ ይሁን። ከየት እንዳወጣን የምናውቀው እኛ ነን። ሃሌሉያ ሃሌሉያ። ስምህ ይባረክ። ሃሌሉያ። አባት ሆይ ስምህ ይባረክ። የነካን መንፈስህ ይባረክ። የፈሰሰው መንፈስህ ይባረክ። ሃሌሉያ። ኢየሱስ 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 አዎ ኢየሱስ 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 አዎ ኢየሱስ አባ ኢየሱስ ኢየሱስ
ያላንተ ኑሮ አይሆንልኝም ጌታዬ አይሆንልኝም እኔስ ያላንተ አያምርብኝም ኢየሱሴ አይሆንልኝም እኔስ ያላንተ መንፈስ ቅዱስ እንዴት አርጌ ኖራለሁ እንዴት አርጌ ሃሌሉያ ወጣህ ወረድኩኝ ብዙ አየሁ ያለ አንተ ኑሮ ያለ ቃልህ ያለ መንፈስ እንዴት ይሆናል ሕይወቴ ሁሉ ከንቱ ነበረ ሃሌሉያ ሃሌሉያ አንተ ስትመጣ ሕይወቴ አማረ ተዋበ ሞገስ አገኘ የዓለም ፍቅር ተሟጦ ያልቃል ያንተ ፍቅር ግን መንፈስ ቅዱስ መቼ ያበቃል አትጠገብም አባ ቀርቦ ላየህ ለነካህ በምድረ በዳ ላየህ ሃሌሉያ ስምህ ይባረክ እግዚአብሔር መንፈስ ተባረክልን አባዬ እንወድሃለን ተባረክ የነካን መንፈስህ ይባረክ የማይመጥንህ ሰፈር ወርደህኛን ያየቹ አይኖች ይባረኩ ከኃጢአት ለማውጣት ያቀፈን እጆችህ ይባረክ አቤቱ እንዳንተ ማን አለ የዘላለም አምላክ እኛ እናውቀዋለን ከሳት የወጣን እኛ እናውቀዋለን ከሞት ሰፈር ማንም በሌለበት ወዳጅ በራቀበት ብቻችን ተጥለን ሳለን በደም ተለውሰን ሳለን የራራህልን የዘላለም አምላክ ያዘንክልን ሃሌሉያ ራራህልን ተባረክ እናመሰግንሃለን እናከብረሃለን ምስጋናን የሚሰዋ እርሱ ያከብረኛል እንዳልክ አክብሮታችን የምንገልጽልህ ጌታ ሆይ በምስጋና መንፈስ ወደ ማደሪያህ እንገባለን እናመሰግንሃለን ህዝብህ ያመሰግንሃል ከምድረ በዳ ያሻገርከው ስንቶቹ እግዚአብሔር ሆይ በምድረ በዳ ቀርተዋል እስራኤልን በምድረ በዳ ስትመራ እግዚአብሔር አባት ሆይ በብዙ ተአምራት ያወጣ እጅህ ያ ያስደናቂ እጅህ ያ የመገበው እጅህ ያ ያቀፋቸው ያባበለው ቸር እጅህ ከኛ ጋር ስላለ እናመሰግንሃለን አሁንም በኢየሱስም ጌታ ሆይ የርህራሄው መንፈስ በላያችን ላይ ይውረድ አባ ህዝቡ ጌታ ህዝብህ አንተን ይውደድ ጌታ ሆይ ህዝብህ ዝቅ ይበል ጌታ ሆይ የፍቅር እሳት ውስጡ ይግባ ዮሐንስ ሲናገር ሃሌሉያ ሃሌሉያ ጂሰስ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ አለ አይደል ከኔ በኋላ የሚመጣው ሁሉ ነገር በእጁ ሃሌሉያ በእሳትና በመንፈስ ቅዱስ ይጠምቃል ይለያል አለ ሃሌሉያ ዛሬ በህዝብህ ላይ ይህ መንፈስ ይምጣ ደርቀናል ጌታ ሆይ የደረቀ ልባችን ይረስርስ በኢየሱስ ስም በመነካት መንቀሳቀስ ይሁንልን በመንፈስህ መንቀሳቀስ ይሁንልን መንፈስ ቅዱስ ንካን በዚህ ጉባኤ ያሉት ወንድሞች ይነኩ በቤተ ክርስቲያን ውስጥ ያሉ እግዚአብሔር ሆይ የፈዘዙት ወንድሞቼ እስቲ ያገልግሎት ልብስ ለብሰው የደከሙትን አበርታ ይነሱ የመንፈስ እሳት እንደገና ጌታ ሆይ በእኛም ዘመን እንደገና በአባቶቻችን የሰራ የተጻፈልን ለዛሬ እምነት ነው ታውቃላችሁ ቅዱሳን እምነት ነው እናምናለን በቃ ትላንትና ሰርቷል በኔ ህይወት ይሰራል በኔ ዘመን ይሰራል ታዛቢ አይደለሁም መንፈስ ቅዱስ አርፎብኝ ራሱን ዝቅ አድርጎ በኔ ውስጥ ገብቶ ሃሌሉያ በኔ ውስጥ ገብቶ ትንሽ ሆኖ እኔን ከወደደ በኔ ልጠቀም ከወደደ ሃሌሉያ ትልቁ ኤሊ ተቀምጦ ያለ ምንም የማያውቀውን የእግዚአብሔርን ድምፅ ሰምቶ የማያውቀውን ትንሹ ሃሌሉያ ሳሙኤልን ከጠራ
ሳያውቅ እግዚአብሔር የጠራው ሳይመስል እየሮጠ ወደሚያውቀው ኤሊ ሲሄድ ሲመላለስ ድምፁ አልቆመም። ዓላማ ስለነበረው እግዚአብሔር እስኪለየው ድረስ ግን እስኪያውቀው ድረስ ግን ጠራው። እግዚአብሔር ሆይ አሁንም ጥራን ጌታ ሆይ፣ አሁንም ተናገረን ጌታ ሆይ፣ አሁንም ገስጸን ጌታ ሆይ፣ እንሰማሃለን። በቂ አይደለንም፣ እኛ ፐርፌክት አይደለንም። መንፈስ ቅዱስ ዕለት ትናገራለህ። እግዚአብሔር ሆይ ትናገራለህ፣ ትሰራለህ፣ ትነቅላለህ፣ ትተክላለህ፣ ትገስጻለህ። በተጠራንበት ነገር ላይ መቆም እንድንችል አቤቱ ጸጋ ይብዛልን። አብርሃምን ስትጠራው ብቻውን ጠርተው ሎጥን አስከትሎ እንደወጣ እንደ ሎጥ የተከተለ ወዳጅ ቢሆን ዘመድ ቢሆን የኛ ብለን ስፔሻል ያልነው ቢሆን ካንተ ያስበለጥነው ቢሆን እግዚአብሔር ሆይ እንዳንከተልህ ያደረገን ዛሬ በጌታ በኢየሱስ ስምና ስልጣን ከኛ ላይ ይቆረጥ። ኦ ጂሰስ ከኛ ላይ ይቆረጥ። አባት ሆይ አንተን እንዳንከተል ያዘገየን ነገር እግዚአብሔር ሆይ አንዱ ቤተሰቦቼን ልሰናበት አለ፣ አንዱ አባቴን ቀብሬ ልምጣ አለ። እግዚአብሔር ሆይ አንተን ለመከተል ምንም አይነት ምክንያት አይኖረን ጌታ ሆይ፣ ቆራጥ አድርገን ጌታ ሆይ በጌታ በኢየሱስ ስምና ስልጣን የብርታት መንፈስ ይግባብን፣ የጥንካሬ መንፈስ ይግባብን። የማናመቻምጭ እንድንሆን በመከራ ውስጥ ዘራፍ እንድንል እንዳንፈራ ጨካኝ እንድንሆን እግዚአብሔር ሆይ በወጀብ ውስጥ አንተን እንድናይ እግዚአብሔር ሆይ እርዳን ጌታ ሆይ፣ እንዳንፈርስ መከራው ሲመጣ ካንተ ሊለየን እንጂ እኛን ፈልጎ አይደለም እናውቃለን። በጌታ በኢየሱስ ስም በአለቱ ላይ እንደተተከለ እንድንሆን የሚያጸናው መንፈስህ፣ የዝናቡ መንፈስህ፣ የኃይል መንፈስህ በመጨረሻው ዘመን ከመንፈሴ አፈሳለሁ እንዳልክ የተናገርከው እንደ ቃልህ በስጋ ለባሽ ላይ እንዳልክ ዛሬ በኢየሱስ መንፈስ ይፍሰስብን ጌታ ጂሰስ። ጌታ ሆይ ስም ይባረክ። እንወድሃለን፣ በጣም እንወድሃለን። ስለወደድከን እንወድሃለን። የማንወደደው ስለወደድከን እግዚአብሔር ሆይ ጠረናችን የሚያስጠላው ማንም በኃጢአት በደላችን የሚጠቋቆምብን ለመቅረብ እንኳን የተፈራነውን ግን እግዚአብሔር ሆይ ያንተን ጽድቅ ሰጠህን። እናመሰግንሃለን ጌታ ሆይ ያንተን ቅድስና ሰጠህን። የኛ የቆሸሸው ነገር ወስደ እግዚአብሔር ሆይ አጠራህን። የጠራ ንጹህ የሆነው ዘላለማዊ ጽድቅህን ሃሌሉያ ሰጠህን። እናመሰግንሃለን፣ እናከብርሃለን ጌታ ሆይ። እንዳንተ ያለ ማንም የለም ጌታ ሆይ። ቃልህን ሰጠህን እግዚአብሔር ሆይ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ እግራችን እንዳይደናቀፍ በብዙ ነገር እንዳንሸወድ እንዳንደናገጥ ቃልህ እየመራ አሻገረን፣ አራመደን። ለመንገዳችን ደግሞ እንዳይጨልምብን ብርሃን ሆነን እግዚአብሔር ሆይ ከኛ ጋር ሆንክ። እናመሰግንሃለን አባት ሆይ። ተባረክ። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ዛሬ ያስከተልነው ነገር ቢኖር ከኛ ይቆረጥ ጌታ ሆይ። እኔ አላቅም አባ፣ እኔ አቅም የለኝም አባ፣ እኔ ትንሿ ልጅ ነኝ አባ። በጌታ በኢየሱስ ስምና ስልጣን ዛሬ ያስከተልነው ነገር ቢኖር አባ አንሳልን። ይነሳና በመንፈስ ደግሞ ንከረን ጌታ ሆይ፣ ንከረን። መነከር ይሆንልን ጌታ ሆይ፣ መነከር ይሆንልን ጌታ ሆይ፣ መቀጣጠል ይሆንልን ጌታ ሆይ። ማንም በኃይሉ አይበረታም ተብሎ እንደተጻፈ በኃይሉ ሳይሆን እግዚአብሔር በአንተ ኃይል መበርታት እንድንችል እርዳን። በቃ አንተን እያየን መራመድ ይሁን። ግራ ቀኝ አንበል፣ ወደፊት ወደኋላ አንበል። የሆነን ሰዎችን ሁኔታን እግዚአብሔር ሆይ ጉዞ ረጅም ነው። አንተን እያየን መቀጠል እንድንችል እግዚአብሔር ሆይ እንደ ቃልህ ስለሆንክ ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ብለሃልና እባክህን እኛ መቆማችን በአንተ ውስጥ ይሁን ጌታ ሆይ። ቤታችን አንተ ውስጥ ይሁን ጌታ ሆይ። በአንተ ቤት ሰውረን፣ በቤትህ ሰውረን፣ በህልውና ሰውረን፣ በመንፈስህ ሰውረን ጌታ ሆይ። አባት ሆይ ሰውረን። እናመሰግንሃለን ጌታ ሆይ። ወደ እግዚአብሔር መንግስት የሚበዙ ብዙ አሉ፣ በዛው ልክም የሚጠፉ ብዙ አሉ። እነሱንም ተመልከት አባዬ። ልክ እንደተቀደደ ማዳበሪያ ከላይ ያስገባን ከታች ማሾለክ ይቅር ጌታ ሆይ። እባክህን ተመልከት ጌታ ሆይ። የደረቁ ነፍሳት፣ የጠፉ ነፍሳት እግዚአብሔር ሆይ በድፍረት የሚወጡትን እባክህን በርህራሄ ተመልከታቸው፣ መመለስ ይሁናቸው ጌታ ሆይ። አባት ሆይ እኔ ምስክር ነኝ። በአካርጌ ከጠፋሁበት 5-6 ዓመት እንደገና እድል ሰተኸኝ ነው አባ የመጣሁት። እባክህን የዘላለም አባት የጠፉት ይመለሱ ጌታ ሆይ። አባ የቀሩት ተስፋ የተቆረጡ በቃ አይረቡም የተባሉ እንደገና ይመለሱ። እኔን የመለስከኝ ለምክንያት ይሆን፣ ለዛሬ ይሆን፣ ዛሬ እንዲህ እንድጸልይ ይሆን። የርህራሄ አባትና
አባ አምደዋን እኔ ምስክር ነኝ ጌታ ሆይ በቃ ተውከኝ ብዬ በብዙ ኃጢአት በመመላለስ ተውከኝ ብዬ ካንተ ጋር በመፋጠጥበት አልተውሽም ልጄ ብለህ መጣ አናገርከኝ። በማንም አላናገርከኝም። ራሴ አየሁክ ኢየሱስ፣ ራሴ አየሁክ። ጨለማዬ ላይ ብርሃን ሆነ አየሁ። የዘላለም አባት እለምንሃለሁ አሁንም የጠፉት ይመለሱ። እውነት ነው፣ መንፈስህ በስራ ላይ ነው። ብዙዎች ወደ እግዚአብሔር መንግስት እየፈለሱ ነው። ከእግዚአብሔር መንግስት ደግሞ ጠላት ተደብቆ እያስመለጠ ነው። በክርስቶስ ኢየሱስም እነሱን መመልከት ይሁንልህ ጌታ ሆይ። አቤቱ ተመልከተን፣ ወደ አንተ እንጮሃለን። አንተ እንደ ቃልህ ነህ። ወደ እኔ ጩኸን የምመልስልሃለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ብልሃልና ጩኸታችን አንድ ነው። እግዚአብሔር ሆይ ትውልድ እንዳይጠፋ ነው። ትውልድ ጌታ ሆይ ያንተን ጠረን ለምዶ ወደማይሆን ልምምድ እንዳይገባ ነው። በቤትህ እየኖረ ደግሞ እንዳይጠፋ ነው። አንተ ቤት ውስጥ እየኖረ ነገር ግን ሌላ ሰፈር እየዋለ እንዳይመጣ ነው። አንተ ጋር ውሎ ማደር እንዲሆንለት፣ ከአንተ ጋር ተጣብቆ መቅረት እንዲሆንለት በኢየሱስ ስም ጸልያለሁ። አባት ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ምስጋና የተገባህ ገናና አባታችን ነህ። አንደበቴን የከፈትክ አንተ ነህ አባ። እኔ የማልጠቅም ባሪያ ነኝ ጌታ ሆይ። ነገር ግን አባዬ በዚህ ስላለህ ክብር ለአንተ ይሁን። አባታችን፣ አምላካችን፣ የኛ ጉልበት፣ ኃይላችን፣ አቅማችን፣ የኛ ድፍረት መንፈስ ቅዱስ አንተ ነህ። አንተን አይተን አንፈራም። ሃሌሉያ። አንተን አይተን ሁኔታን አንፈራም። አንተን አይተን የሰዎች ንግግር አንፈራም። ለምን ቢባል አይተን ስለተከተልን። አይቶ የተከተለ በምንም አይደናገርም። አይቶ ነቅቶ ጠረንህን ያወቀ በግርግር መሃል ድምፅህን ያውቀዋል፣ ጠረንህን ያውቀዋል። አባ በዚህ የለም ዘወር ልበል ይላል። መንፈስ ቅዱስ በዚህ አለ ይላል። ኮኔክት ያደርጋል። ለምን ቢባል በላያችን ላይ የገባብን ያ መንፈስ ይለያል። የልዩነት መንፈስ ስለሆነ ከሲኦል ያወጣን ያ መንፈስ በምድረ በዳ ሲመራንም ብርሃን ስለሆነ መብራት ስለሆነ ስለማይተወን አስመልጠህ ብቻ ስለማትተወን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላልከን የዘላለም አባት ስለ ያዝከኝን አልጠራጠርም፣ አንጠራጠርም። ሁኔታ የሚመጣው እምነታችን ሊሸራርፍ ነው። በጌታ በኢየሱስ ስምና ስልጣን በእምነታችን ሰፈር ላይ የሚወረወር የትኛውም ቀስት በክርስቶስ ኢየሱስም የተሰበረ ይሁን። ከመንገዳችን ይጠረግ። ከአንተ ጋር ህብረት እንዳናደርግ የሚታገል የጠላት ሐሳብ አይዲያ የሚሰጥ ልክ ሔዋንን ሐሳብ ሰጥቶ በብዙ ነገር እንዳስቀራት ሐሳብ ሊሰጠን በዙሪያችን የሚዞር የጠላት ሐሳብ የዲያብሎስ ስፒሪት በጌታ በኢየሱስም ከኛ ሰፈር ይረቀቅ። አባቶ እናመሰግንሃለን። ክብር ለአንተ ይሁን። በአንተ የተያዘ እጅ መቼም አይፈራም። አንድ ነገር እናምናለን፣ መውደቂያችን አንተ ነህ ጌታ ሆይ። ከተነሳንም አንተ ጋር ሆነን ነው፣ እጅ ላይ ሆነን ነው የቆምነው። ከቆምን አንተ እጅ ላይ ነን፣ ከተደገፍንም አንተ እጅ ላይ ነን ጌታ ሆይ። ያልወደቅ ነው ያልተሰባበር ነው በዙሪያችን የሚጥል ነገር ስለሌለ ሳይሆን በተንገዳገንበት መንደር አንተ ስለያዝከን ነው። ልንወድቅ ስንል እጅ ነው ያለው፣ ሁኔታ አይደለም፣ ሸንበቆ አይደለም። አንተ የምህረት እጅ ሰፊ ስለሆነ በብዙ ነገር ደግፈን ዛሬ እንደርሰናል። ቴንክ ዩ ጂሰስ፣ እንወዳለን። አሁንም እግዚአብሔር ሆይ ከኛ ጋር አሁን አንተ እንደመራህ ጌታ ሆይ ይህ ዘመን በመንፈስ ቅዱስ የመነዳት ዘመን ነው። ይህ ዘመን ጌታ ሆይ ቀጥታ አንተ ህዝብን የምትጠቀምበት ዘመን ነው። ይህ ታይም ቀጥታ በመንፈስ ቅዱስ እየመራህ ጌታ የልብን ሐሳብ የምትናገርበት ሲዝን ስለሆነ እናመሰግንሃለን። እንወዳሃለን አባት ሆይ። ጌታ ወንድማችን ኤርሚያስንም ጌታ ባርከው። ዘመኑ ይባረክ ጌታ፣ ቤተሰቡ ይባረክ፣ አገልግሎቱ ይባረክ። ይህ መቀጣጠል ውስጡ ያለው ለሌላው የሚጋባ ለሌላው የሚቀጣጠል ነገር ነውና በውስጡ ያስቀመጥከው በጌታ በኢየሱስ ስምና ስልጣን አሁንም የሚጨምርበት፣ አሁንም በላዩ ላይ ይፍሰስ፣ አሁንም በልጆቹ ይፍሰስ፣ አሁንም በቤቱ ይፍሰስ። የመንፈስ ቅዱስ መቀጣጠል እሳቱ እንደነደደ ለዘር ማንዘር ይትረፍ፣ ለትውልድ ይትረፍ። እግዚአብሔር አባት ሆይ ለምድሪቱ ፈውስ አድርገው፣ መድኃኒት አድርገው። በዚህ ያሉት እህት ወንድሞች የሚሰሙ በኢየሱስ ሁሉም የተባረኩ ይሁኑ። እንወድሃለን የዘላለም አባት፣ ክብር ሁሉ ለአንተ ይሁን። አንፈራም፣ እኛ አንፈራም። አንተ እኛ ጋር ስላለ አንፈራም። ወጀብ ተነስቶ ድንገት ባህሩ ሲያናውጠው፣ ሐዘን ጭንቀት ሲገባ፣ በዚህ ሁሉ ግን እግዚአብሔር አለ፣ እግዚአብሔር አለ፣ እግዚአብሔር አለ፣ እግዚአብሔር አለ። በዚህ ሁሉ ውስጥ እግዚአብሔር አለ። ሃሌሉያ አለ፣ እግዚአብሔር አለ፣ እግዚአብሔር በወጀቡ መሃል አለ፣ እግዚአብሔር አለ፣ እግዚአብሔር በፈተናው መሃል አለ፣ እግዚአብሔር አለ፣ እግዚአብሔር በማዕበል
ከኛ ጋር አለ ጌታ ሆይ። በማዕበል ውስጥ አለ፣ በሁኔታ ውስጥ አለ፣ በመንገዳችን ውስጥ አለ። እንዳለህ ግን እንዳናምን ጠላት በብዙ ነገር ይነሳል። እኛ ጠላትን አንሰማም። የሰይጣን ሐሳብ ሐሳቡን አንስተውም። አንተ መልካም ነህ፣ የሆነ ሁሉ ለበጎ እንደሆነ እናውቃለን። ቃል ሲናገር እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገር ሁሉ ለበጎ ዛሬ በሆነ ነገር ብናልፍ ለበጎ እንደሆነ ፍጻሜውን እናውቃለን። ለምን ቢባል ዛሬ ያለንበትን አይደለም የምናየው፣ ፍጻሜያችን ታውቆ የጀመርነው ጉዞ ስለሆነ፣ ይህ ጉዞ የተጀመረው ባንተ ስለሆነ ወደዛ ማዶ እንሻገር፣ ወደዛ እንሂድ ያልክ እግዚአብሔር አንተ ስለሆንክ በብዙ የብስና በብዙ ምድረ በዳ የመራህን ዛሬ ባህር ቢሆን አንደነግጥም። እግዚአብሔር ሆይ ከባህሩ ስፋት ይልቅ የምህረትን ስፋት ልታሳየን ስለሆነ፣ እንድንተማመን ስለሆነ፣ እንድንበረታ ስለሆነ ነውና እናመሰግንሃለን። እውነት ነው፣ ከባህር ሰፊ ሊሆን ይችላል፣ ግን ከባህሩ ስፋት ይልቅ ያንተ ምሕረት ይሰፋል። ያንን እናውቅ ዘንድ በባህር ውስጥ መግባት ግድ ይለናል። በቃ ማመን እንድንችል፣ ሰልፉን እንድንሰለፍ። ዳዊት በምድረ በዳ ሰልፍ ባይማር ኖሮ ጎልያድን አይቶ ጫማውን አውልቆ ይሮጥ ነበር። ግን ዳዊት በጣም ኮንፊደንስ ያለው በአምላኩ ይተማመናል። ዳዊት መዝሙረኛ ነው፣ በበገና ነው የሚያናግረው። በገና ሲደረድር ልክ አጋንንት ከራሳቸው ላይ ሲወድቅ እንደነበር በበገና ኃይል ነው። እግዚአብሔርን ሲያከብር ብዙ ክብር ይገለጣል፣ ብዙ ክብር ይወርዳል። የዘላለም አባት ሆይ ከባህሩ ስፋት የአንተ የምሕረት ስፋት ትልቅ እንደሆነ ገብቶናል። እንወድሃለን። እውነት ነው፣ በብዙ ምድረ በዳ መርተናል። አሁን ባህር ሊመስለን ይችላል፣ የማናውቀው ሰፈር የመጣን ይመስለናል። አንተ ግን የምድር ዳርቻ ፈጣሪ ነህ። እምነትን ታስተምረን ዘንድ ነው ጌታው፣ በአንተ ላይ እንድንታመን ዘንድ ነው። ገብቶናል። አሁንም ደግሞ የበለጠ እንዲገባን እርዳን ጌታ ሆይ። አቅምና ጸጋ ልቀቅልን። በዚህ ያሉት ወንድሞች በብዙ ፈተና ግራ የተጋቡ በእነሱ ጌታው እየተጠቀምክ ነገር ግን ለኔስ መች ነው የሚሉ ጉብኝት ይፍጠንላቸው። እግዚአብሔር ሆይ ቤታቸውን ተመልከት። ቃል ሲናገር አይሶስ 8 ላይ እነሆ በፊት እየተከፈተን በር ሰጥቻለሁ ማንም ሊዘጋው አይችልም ተብሎ እንደተጻፈ በፊታቸው በሮች ይከፈቱ። በፊታቸው እግዚአብሔር አባት ደጆቻቸው ይከፈቱ። ቤታቸውን ዘግተው በብዙ ሀዘን ውስጥ ነው አንተን የሚያገለግሉ ጓዳዬን ጌታ ሆይ አንተ ስራኔ አንተን ቤት ልስራ ብለው ለወንጌል የሚሮጡ በምድረ በዳ የሚሄዱ በብዙ ችግር መውጣት መግባት ያሉ እህት ወንድሞቼን ጎብኛቸው። በዚህ ደግሞ የዘላለም አባት በብዙ ፈተና ውስጥ ያሉ እግዚአብሔር ሆይ ዝም ብለኸኛል፣ ተናግረኸኛል፣ በብዙ እምነታቸው እስኪጠራጠሩ በብዙ መንገድ ውስጥ የሚያልፉ እግዚአብሔር አለ ብለው የሚጸኑበት የእምነት መንፈስ በልባቸው ላይ አንነካም፣ ነገር ግን አንሰግድም ነው ጉዳዩ። እኛ አንተን አለማክበር ሳይሆን አለመስገድ ነው የምንችለው። የምንሰግድለት አምላክ አለን እንዳሉ ዛሬ በተለያየ ፈተና ውስጥ የሚገቡ መከራው በጨመረ ቁጥር እምነታቸው እንዲጨምርና እንዲሰሩ በኢየሱስ ስም ጸልያለሁ። የዘላለም አባት ሆይ እናመሰግንሃለን። ታውቃላችሁ ንጉሥ ሆይ አትድከም ነገር ነው ንግግራቸው። ምንም ቢጨምር ንቅንቅ በኢየሱስም ይህ እምነት ለሕዝብህ ይግባ። ይህ እምነት በተለያየ በሚያስፈራ በሚያንቀጠቅጥ ጌታ ሆይ በከባድ ብርድ በሚል ፈተና ለሚያልፉት ወንድሞቼ ይህ መንፈስ በላያቸው ላይ ይውደቅ። ይህ ኃይል በላያቸው ላይ ይውደቅ። አሁን ልባቸው ይበርታ። አሁን ልባቸው ይጠንክር። አሁን ልባቸው ይበርታ። ጌታ ሆይ እናመሰግንሃለን። የዘላለም አባት እናከብረሃለን። በጣም በልቤ ላይ ስለከበደ ነውና አላቅም ብዙ ታውቁ ይሆናል። ነገር ግን በብዙ ፈተና ውስጥ ስታልፉ እንደ ሙሉ ደስታ ቁጠሩት። ምክንያቱ እናንተ ላይ የእግዚአብሔር ፕሮግራም ሲኖር በቃ መፍራት የለብንም፣ መታመን አለብን። ትዝ ይላችኋል እግዚአብሔር ድንገት እንደ ምትሃት መስሎ ደቀ መዛሙርቶቹ በመርከብ በሚሻገሩበት ሰዓት ኢየሱስ ተገለጠ። አንተ ከሆንክ ጥራኝ አለው። ጴጥሮስም በእምነት መራመድ ጀመረ። አያችሁ ግን ኮሽታውንና ንፋሱን በሰማ ጊዜ ውሃ እንደሆነ ማሰብ ጀመረና መስጠም ጀመረ። ሜቢ እየሰመጣችሁ ያለ የሚሰማችሁ ካለ እጃችሁን አውለብልቡ ለጌታ። ደቀ መዛሙርቶችን አግዙኝ አላለም ጴጥሮስ። ምንድነው ያለው? ጌታ ሆይ አድነኝ። አሜን። የጠራውን ጌታ እና በማዕበሉ ላይ ሪስኩን ወስዶ የጠራውን ጌታ እንዳውለበለበ በጌታ በኢየሱስ ስም ለጌታ ማውለብለብ ይሁንልን። እሱ ያየናል። አሜን። እኔ አሳ አጥማጅ ነኝና ጓደኞቼ ከኋላ ናቸው፣ እነሱ ጋር ነው መንገዱን የጀመርኩት ብሎ ወደኋላ አላየም። በውሃውና በማዕበሉ ላይ ና አንተ ኮንክ ጥራይ ካለው ና ያለውን ጌታ እጁን አውለበለበ። ዛሬ በጌታ በኢየሱስም እጃችሁን ማውለብለብ ይሆንላችሁ። ለአምላካችሁ እጃችሁን ማውለብለብ እንዳትሰጥሙ። ሜቢ በድካም ይኖራል፣ መንገዳገድ ይኖራል። አትፍሩ። እወድቃለሁ፣ ከወደኩም ጌታ ላይ ነው የምወድቀው የሚል እምነት ይኑረን። ለምን ቢባል ነገ ኃጢአት ትሰራ ይሆን የሚል ስጋት ካለ ትሰራለህ።
ነገ ትውልድን እወርሳለሁ። ነገ እግዚአብሔር በእኔ ይጠቀማል። እግዚአብሔር በሙሉ ኃይል ይጠቀማል። ትዝ ይላችኋል ኢየሱስ ክርስቶስ ሃሌሉያ በምድረ በዳ ላይ ብዙ ጊዜ ሰዎች ኢየሱስ ጋር በብዙ ምክንያት ይመጣሉ። የምታስታውሱ ከሆነ በፈውስ ይመጣሉ። ፈውስ ፈልገው ቀጥታ ነው የሚሄዱት። ማን እንደሆነ ራሱ ማወቅ አይፈልጉም። እንጀራ ፈልገው የመጡ አሉ። ፈውስ ፈልገው የመጡ አሉ። የታመሙ አሉ። ብዙ አይነት ሰዎች አሉ። ነገር ግን በዛ መካከል ላይ ሁሉም ተፈውሶ ሲሄድ በልቶ ሲሄድ አንድ ነገር ተናገረ ኢየሱስ። ሊከተለኝ የሚወድ ቢፈልግ ደቀ መዝሙር ሊሆን የሚፈልግ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ሃሌሉያ። ራስን ከመካድ ይጀምራል። ለዛ ነው ና ተከተለኝ ሲለው አንዱን ደቀ መዝሙር አባቴን ቀብሬ ልምጣ፣ ቤተሰቦቼን ልሰናበት ምናምን እያለ ከጌታ ቀደመበት። አያችሁ፣ ይሄን ያህል በጣም ሴንሲቲቭ እና ሲሪየስ ነገር ነው የእግዚአብሔር ነገር ማለት ነው። እና ራሳችን ክደን መከተል ይሆንልን እና ብዙ ነገር ይኖራል። አትፍሩ ነው የምለው። በቃ እኔ በልቤ የከበደው ነው። አትደንግጡ። በቃ እግዚአብሔር ጋር ብርቱ ኃይል አለ። በቃ ስለማንንበረከክ ነው የደከመን የሚመስለን። ከእግዚአብሔር ሕልውና በራቅን ቁጥር፣ ከመሰዊያችን በራቅን ቁጥር ለሰይጣን ሐሳብ ፈሪ እንሆናለን። የሰይጣን ሐሳብ ላይ ጀግና መሆን የምትችሉት እግዚአብሔር እግር ስር ስንንበረከክ ብቻ። ግን መዶሻ ቃሉ ያፈራርሰዋል። አቅም የለውም ያ ቃል ባይዘዌ የሆነ ምንድነው የተቀመጠ ሐውልት አይደለም። ስፒሪት ስለሆነ ያ ቃል የምትጸልዩ ከሆነ አጠገባቸው አይደርስም። እሳት ነው የምትለቁት። ፋየር እኮ ነው ኢየሱስ ጌታ። ይህ ዘመን ደግሞ በእኔና በእናንተ ዘመን የፋየር ዘመን ነው። አሜን። የጸሎት ዘመን፣ የምንቀጣጠልበት ዘመን፣ እህት ወንድሞቻችን በእሳቱ ኃይል የምንጠራበት ዘመን ነው። ይህ ደግሞ እግዚአብሔር ይሰራል እውነት። ስለዚህ አላቅም በብዙ ግራ መጋባት ውስጥ ሆናችሁ የምታልፉ ካለ እግዚአብሔር ከእናንተ ጋር አለ። ሁኔታውን አትዩት፣ እግዚአብሔርን እዩት። የደከማችሁት እግዚአብሔርን ማየት ትተን ወደ ሁኔታው ዘንበል ስላልን ነውና ዛሬ በጌታ በኢየሱስ ቀና የሚያደርግ የእግዚአብሔር እጅ ወደ ቤታችሁ ይምጣ። ቀና ያድርጋችሁ። አሜን። ከአንገቴ ቀና ብሎ እንደዘመረ ቀና ያድርጋችሁ። እግዚአብሔር እንድትጸኑለት፣ አሜን፣ እንድትበረቱለት፣ እንደ ማርያም ቁጭ እንድትሉለት። ይህ በእኛ ዘመን እንደ ማርታ ተፍተፍ የምንልበት ዘመን ነው። እንደ ማርያም ተቀምጠን አባ ምን አልክ ብለን እንደ ተማሪ ደብተርና እስክሪብቶ ይዘን ለዘመናት የሚሆን መልእክት የምንቀበል እንድንሆን እግዚአብሔር አምላክ ይርዳን፣ ይርዳችሁ። ላለው በርቱ። እግዚአብሔር ከኛ ጋራ ነው። እግዚአብሔር በስራ ላይ ነው። ጌታ በስራ ላይ ነው። ሁል ጊዜ በጌታ ተደሰቱ። ደስታችሁን እንዳታስቀሙ። ምክንያቱ ጠላት የሚፈልገው የሆነ ሐሳባችሁን መስረቅ ነው። የእግዚአብሔር ቃል ሲናገር ሁል ጊዜ በጌታ ደስ ይበላችሁ። አሜን። ደግሜ እላለሁ ደስ ይበላችሁ ተብሎ እንደተጻፈ ይህ ደስታ በቤታችሁ ይሁን። አሜን። ይህ ደስታ በትዳራችሁ ይሁን፣ በልጆቻችሁ ይታወጅ። በኢየሱስ ስም ተናገሩበት። መንፈሳዊ ዓለም የቃል ዓለም ነው። የሚያስፈራ ሲመጣ ወይኔ ካሽ ቀጥሎ አታክ ነው የምትደረጊው። ወይኔ ማለት የለብንም። በኢየሱስ ስም አቅም የለም። ውጣ፣ በክርስቶስ ኢየሱስ ስም ውጣ፣ ከኔ ህይወት ውጣ፣ ከመንገዴ። እኔ ለበረከት ተጠርቻለሁ። እግዚአብሔር ያለሽን አስቢ። ጌታ ምን አለሽ? የብዙዎች እናት አደርግሻለሁ ብሎ ዛሬ በብቸኝነት ካለፍሽ መንገዱ ሊሆን ይችላል። ግን ብቻዬን ነኝ አትበይ። እግዚአብሔር ከአንቺ ጋር አለ። አባ ምንድነው የሚጻፈው? ምን ልበል? ምን ልቀበል ብለን እንድትቀመጡ እግዚአብሔር አምላክ ይርዳችሁ። እኔ አላቅም በምን አይነት አቅም እንደዚህ በድፍረት መንፈስ ጌታ አፌን እንደከፈተውና ክብሩን ኢየሱስ ይውሰድ። እንደዛ ስለማይ ነው፣ ፊል ስለማደርግ ነው። በጣም ብዙ ሰው እንደደከመ ፊል አደርጋለሁ። ስትደክሙ ጌታ ሆይ ከድካም አውጣኝ እንጂ ማለት ያለብህ ስለ ነገሩ ምድራዊ ነገር ጥያቄው መልስ አትጸልዩ ማለት እንዴት ልበላችሁ። ሰው በእግዚአብሔር ደስታ ሳይደሰት እንዴት በከነዓን ይደሰታል? ሰው በእግዚአብሔር ሕልውና ሳይደሰት እንዴት በጸሎቴ መልስ ገብቷችኋል? የምታንኳኩት ነገር ይኖራል። ግን በእግዚአብሔር ማንነት ሳንደሰት እንዴት በጸሎቱ መልስ እንደሰታለን? መጀመሪያ በጌታ ደስ ይበለን፣ ደግመን ደግሞ ደስ ይበለን። አሜን። ሁል ጊዜ በጌታ የማይንቀሳቀስ መከራ ቢመጣ ደስ ይበለን፣ ሁኔታ ቢመጣ ደስ። ለምን መሰላችሁ? የደስታችን ምንጭ ህልውናው ነው። ለዛ ነው እግዚአብሔር ቃል ሲናገር እኔ የምሰጣችሁ ደስታ ዓለም እንደሚሰጥ አይደለም። ይሄ ማለት ዓለም የራሷ ትሪትመንት አላት፣ የራሷ ደስታ አላት ማለት ነው። ስለዚህ እንዳንሸወድ፣ እንዳታባብለን ወንድሞቼ፣ በጌታ ላይ ተደገፉ። መገፋት አለ እንዴ? ዮሴፍ ተገፋ ብለህ ሰብካ፣ አንተ ስትገፋ አትደንግጥ። በቃ መንገዱ ነው፣ ቲዎሪው እየተሰጠ ነው። የአባቶቻችን አምላክ በአብርሃም በይስሐቅ አምላክ የሰራ በያዕቆብ አምላክ የሰራ በእናንተ ዘመን ሊሰራ ስለሆነ መንገዱን ማለፍ ግድ ይላልና ሴንሲቲቭ አንሁን። በቃ ለመከራው ቶሎ አልቃሽ አንሁን። ወንድሞቼ እንደታናሽታችሁ በልቤ ስለሞላኝ እንላችኋለሁ። ሴንሲቲቭ መሆን ካለብን ለእግዚአብሔር መንፈስ፣ አሜን። ቅርብ መሆን ካለብን ለህልውናው፣ ለመገኘቱ። በቃ ህልውናው ካለ ኮኔክት ስታደርጉ የእግዚአብሔር መንፈስ በኃይል ቅድም ኤርሚ ሲጸልይ ተንበርክኬ ጌታ ሆይ በውስጥ የተቃጠለና እድል ስጠኝ ላውራ አልኩት። ኤርሚን ላውራ አላልኩትም።
ጌታን ላውራ ስል ማህደር ሲል ደነገጥኩ ማለት ነው። ጌታን ግን ጌታ ሆይ ውስጤ ተቃጠለ፣ ምን ልበል አላቅም ምን እንደምል፣ ግን እድል ስጠኝ አልኩት። ከዛ ማህደር ሲል ደነገጥኩ። ጌታው ዳድ አልኩ። በቃ ዞር ያልኩት ወደ ኤርሚ አይደለም እቤቴ ዞር አልኩ። አጠገቤ እንዳለ አይ ፊል ሄም ማለት ነው የአባቴን መንፈስና ወንድሞቼ ብርክ በሉልኝ። አይኖ ረጅም ሰዓት እንዳወራው ግን በብዙ ቻሌንጅ ውስጥ ያላችሁ ልንገራችሁ፣ ቻሌንጁን አትመልከቱት፣ የተስፋ ቃላችሁን ተመልከቱ፣ ህልውናውን ተመልከቱ። በቃ አልቃሻ ነጭናጫ የሆነው መንበርከክ ቀንሰን ነውና እስኪ ራሳችን ቆም ብለን ቼክ እናድርግ። እንደ ድሮ ቃል እያነበብን ነው ወይ? ስናጠና የምንጽፈው አለ ወይ? ከመንፈስ ቅዱስ ጋር ያለን የጥሞና ጊዜ አለ ወይ? የሳምንታዊ ጾም ጸሎት አለ ወይ? ራሳችን ቼክ እናድርግ። እዛች ጋር ችግር ካለች ያን ስናስተካከል እንመለሳለን። በእጥፍ መንፈስ እግዚአብሔር ይክሰናል። ራሳችን እናስተካክል። እግዚአብሔር ሁሌ ሉዓላዊ አምላክ ነው፣ አይነቃነቅም። ሐሳቡ የጸና ነው። ሰማይ መቀመጫው፣ ምድር ደግሞ መረገጫው ናት። ሁሉን ያውቃል። ስለዚህ እኛ ከሱ ስንርቅ ነው ነጭነጭ የምንለው፣ ክፍት የሚለን፣ ሆድ ባስባስ ሆድ ባሰኝ ምናምን እንላለን። ግን በቃ ይሄ መንገድ ሊሆን ስለሚችል መንገዳችንን ደግሞ ከእርሱ ጋር እንድናቀና እግዚአብሔር ይርዳን። እግዚአብሔር ከእናንተ ጋር አለ። ለዛ ነው እግዚአብሔር ቃል በውሃ ውስጥ ከአንተ ጋር ነኝ፣ በእሳት ውስጥ ከአንተ ጋር ነኝ ካለ እግዚአብሔር እንዳቃሉ ነው። ወንድሞቼ እንዲያውም ምን ይላል? የእሳቱ ነበልባል አያቃጥልህም ነው እኮ የሚለው። ከእሳቱ ጋር አይደለም፣ እሳቱ ነበልባል አለው። የእሳቱ ነበልባል አለው ይማት ኃይል አለው ማለት ነው። ግን አትፍራ። እሳቱ ነበልባሉ ኃይሉን ባላጠፋው ቀድሞ ጠፍቶ እንድንገባ ብንፈልግም ነው አይጠፋም። ነገር ግን በዛ ታልፋለህ። ከዛ አምላኬ አሳለፈኝ ብለህ የእምነትን ጽናት ሃሌሉያ በህይወት የተፈተነን ምስክርነት መስጠት እንችላለን። እኔ ትላንትና እግዚአብሔር በብዙ ምድረ በዳ ባያሳልፈኝ ኖሮ ዛሬን የምናገርበትን አቅም አላገኝም ነበር። ስለዚህ እግዚአብሔር አባት ነው፣ እግዚአብሔር ወዳጅ ነው፣ እግዚአብሔር ጓደኛ ነው። ዝቅ ብሎ ይመክራል፣ በሚገባችሁ ይናገራል። እኔ አባታችሁ ነኝ ይላል። ገብቷችሁ